ነገር ልናገር እኔ ተስፍሽ ቆይ ቢሊ ቆይ ተረጋጋ። ቢሊ ብዙ አራት ትንሽ ሐሳብን እንትናለ ቆይ ቤልዬ ሐሳቡ ለምን እንደነሳ እንደነሳ ስለሆነ አንዴ ተስፍሽን ድንገት ሶሪ ልለው ነው። ቆይ እሺ ይቅርታ። እሺ ለምን መሰለህ ፐርሰናል ነገር እሱም እንዳለው ቆይ ፐርሰናል ነገር የለንም። ያው አያውቀኝም አላውቀውም። እዚህ ቲክቶክ ላይ ነው የመጣ ነው። ግን እኔ አሁን ያሮች ነን ጥያቄ አለን እያሉ ባጭበርበር ነው የሚፈልጉት። እሱ ነው የምቃወመው። ቤሊ ድምጽህን በጣም ቀጠን እያለ ስትጨነቅ ይሰማኛል። ኦርቶዶክስ ቤት የተከራከር እኛ ቤት አሁን እስቲ ዙሪያን ነው አማኞች ቤት ነው ያለውና እኔ ታዲያ ምንድን ነው ያልኩት ቅድም አንዴ ቤሊ ለመማር ከሆነ እዚህ ቆይ ካልሆነ እዛ ቤት ሂድ። ገባ ጥያቄ አለ ቤሊ ይቅርታ ግን ሉላዬ ቆይ ማላችሁ ላይ ልግባና ተስፍሽ ይቀጥል። ሁሌ ቦታ እየተሰጠው ለምንድን ነው ሰው ሉላዬ ቆይ ሉላዬ ይቅርታ አይ ቲንክ አሁን ቤሊ ከመጀመሪያው ጀምሮ እዚህ ቤት እኔ መናገር ከጀመሩ እስካሁን የተናገረው ነገር ላይ ያገኘሁት ችግር የለም። ምክንያቱም መጀመሪያ ሲናገር ይሄ ስተት የቆየ ነው ከና ያዕቆብ ከሐዋርያቱ ጀምሮ የነበረ ነው። ገንዘብ ላይ ብዙ ስተቶች አሉ። መቼም ልቀበል ደግፍ አልችልም ቃወማለሁ። ግን ይሄንን ተንተርሶ ደግሞ በወንድሞችና በወንጌላዊ ክርስትና ላይ ጥቃት ለማድረስ እጃቸውን የሚያስገቡ አካላት አሉ፣ ይታወቃሉ። እውነት ነው። ይሄንን ደግሞ እቃወማለሁ፣ እጠራጠራለሁ። ለእንደዚህ አይነቱ ስውር አጀንዳ ደግሞ ሰለባ የሚሆኑ ወንድሞች እዚህ ሊኖሩ ይችላሉ። እነሱን ደግሞ አስጠነቅቃለሁ። ማለት በራሱ ለኔ ጄኒዩን የሆነ ትክክለኛ አቋም ነው። ምኑ ነው አሁን ይሄ ችግሩ? ይሄ እኮ ምንም ችግር የለውም። በቅንነት ነው ልንወስደው የሚገባው። ምንም የተቃውሞ ምንም የጥላቻ ምንም ኃይለ ቃል አልተናገረም። አሁን እኔ የምናገረው ስለ ቤሊ አጠቃላይ አቋም ወይ ማጠቃላይ የህይወት ታሪክ ኤቢ አቤት ችግሩማ እኔን እኮ ባንዳና አለኝ እኮ ችግሩ እኔን ባንዳና አለኝ በኋላ ነው ኤቢ ቆይ አንዴ ኃይል አንዴ ቆይ ልጨርስ ኤቢ I appreciate መሀል መግባትህን ግን የቤሊን እንግዲህ I don't know ምን ያህል እንደምታውቀው እና አሁን ከተናገረው ተነስቼ ነው አስተያየት እየሰጠው ያለሁት። እዚህ ቤት ገብቶ መናገር የጀመረውን ሐሳብ 100% ነው የምቀበለው። ኦኬ ሜቢ እሺ ከዚህ በፊት አላውቀውም ካልክ እንግዲህ ኦኬ I give it to you ኦኬ እሺ የከዚህ በፊቱን ነው አሁን ዲስከስ ያደርጋችሁ ያላችሁት። ከዚህ በፊት የሰራውን ስተት ሜንሽን አድርጋችሁ ነው ቤሊን ለማረም ለመርዳት እየሞከርን ያለ ነው። እኔ ምንም ለመርዳት አይደለም ከዚህ በፊት ያለውን ሂደት ስለማየው ነው ትንሽ ቻሌንጅ ማድረገው። ግን አውቃለሁ ካልክ ቴክ ዘ ስቴጅ ኤቢ ኖ ሉላዬ አንድ ነገር ንገሪኝ እስቲ። የኛውን ጥፋት አጥፍቷል ቤሊ በይና በዛ ምክንያት ወይ ምስልም ላይ ሰጥበታለሁ ወይ ደግሞ ሶሪ ብዬ ንስሐ ገባበታለሁ። ምንም እኮ የለው። ስለዚህ ይሄንን አጥፍቷል። ይሄ በዚህ ቤት ገብቶ ክርስቶስን ከመናገር ውጪ ለክርስቶስ ከመቀናት ውጪ ሌላ ነገር ክርስቶስን እንዳይሸፍነው ከማሰብ ውጪ ይሄንን ሳልጨርስ የምትናገሩ ነገር ካለ ንገሪኝ። ቤሊ ቆይ እሷ አይደለችም ሉላ አይደለችም። አንተ ብዙ ጊዜ ስትናገር አሁንም እነግርሃለሁ አንተ እኔን አታቀኝም። ኤቢ የሚያቀኝን ያክል ተስፉሽ የሚያቀኝን ያክል ስለማታቀኝ ነው ዝም ብለህ የምትጮህ። እኔ አንተ እንደምትለኝ አይነት ሰው አይደለሁም። እንደዛ እንዳጠረጥር ፈጽሞ ጥርጥርህን አስወግድ። እኔ ባንድ አይደለሁም። የኦርቶዶክስ ወግኜ አንተን ማጥላላ እኔ ኦርቶዶክስ ለመሆን ኦርቶዶክስ ገንዘብ እየከፈለችኝ የምሰራ አይደለሁም። ይሄ አለመሆኔን እኮ የምነግር ሁሉ ጊዜ ነው የምነግር ስለማይገባ ነው። ዛሬ ይሄው እንግዲህ ኤቢም አሉ ተስፍሽም አሉ ይሄው አቤም አለ የሚያቀኝ ማለት ነው። አለ አይነው ለምን እንዳልኩ ላስረዳሽ። ለምን እንዳልኩ ላስረዳ። ቆይ ስማ ቆይ እስቲ ደግሞ የማሰማው ነገር እኮ ነው ደግሞ ኤቢ ይነግራል። በቃ ኤቢ የሚነግርህ አይደለም ካለ ምን በቃ ያ ኤቢ የሚነግርህ አይነግርህም፣ ማንነቴን አይነግርህም። ግን አይደለም ካለ ምን አንተ ሁሌ ነኝ አሁንም ካውንስል ውስጥ ያለውን ሁሉ አልቀበልም። ኃይልዬ እኔ እረዳሃለሁ። ቤሊም ቢሆን ማለት አሁን አንዳንዶቻችን በመናገለግለው አገልግሎት የራሳችን የሆነ
ከለር ሊኖረን ይችላል። የራሳችን የሆነ ኤምፋሲስ የራሳችን የሆነ ትኩረት ሊኖረን ይችላል። በዛ አግባብ ያልተናበብነው ያልተረዳዳነው ነገር ኖሮ ሰዎችን ሌብል ወደ ማድረግ ከሰዎች ጋር ዲል አድርገን ሳንጨርስ አሁን ቤሊ ላይ ጉዳይ ቢኖርብኝ እኔ ማንም ሰው ሊያቅ ይችላል የኔን ባህሪ ቤሊን እደውልለታለሁ አናግረዋለሁ ከሱ ጋር ረጅም ሰዓት ነው የምወስደው ዲል ነው የማደርገው ዲል አድርገን ሳንጨርስ ወንድሞችን አደባባይ ላይ መክሰስ ስም ማጥፋት አሳልፎ መስጠት ሞራል መንካት ሌብል ማድረግ በሌሎች ልብ ውስጥ መግደል የለብንም በፍጹም እንደዚህ አይነት ነገሮችን ማስወገድ አለብን ኃይሌም ቢሆን ነገርህን ግልጽ አድርገህ ለሰዎች ማስረዳት ነው ያለብህ እንደዚህ አይነት ኢሹ ለሚያነሱብህ ሰዎች ቤሊም እንደዚህ አይነት ጥርጣሬ ያለህን ሰዎች ግልጽ አድርገህ መናገር አለብህ በእርግጥ ኃይሌ እኔ አሁን አንድ ነገር ልንገርህ አሁን እንደዚህ የሚባሉ ሰዎች እንደዚህ የሚጠረጠሩ እንደዚህ የሚባሉ እንደዚህ ናቸው አቋማቸው እንዲህ ነው አልገባቸውም አልነቁም የሌላው አካል መጠቀሚያ ሆነዋል የሚባሉ ሰዎች እኮ ከአንድም ሁለት ሶስት ሰዎች እኮ የተፈራው እኮ ሆነዋል ተገኝተዋል አንዳንድ ጊዜ እንደዚህ አይነት ሐሳብ የሚያነሱ ሰዎችን ዝም ብሎ ከዜሮ ተነስተው ነው ብለን አናስብ አሁን የነ ደሜን ታሪክ ታውቃለህ 5-6 ሰዎች ሊጠራልህ ይችላሉ ታው አካይዳችሁ ትክክል አይደለም ነገሩን አስሱበት ተብሎ መጨረሻ ላይ የፖለቲካ መጠቀሚያና የኪሳራ ላይ ነው የወደቁት እና አሁን አንዳንድ ሰዎች በጅምላ የሆነ ሐሳብ ሲሰጡ አፕሪሺየት ማድረግ አለብን ልክ ነው ምን አይተህብኝ ነው አይ አልተረዳኸኝም የኔ ሐሳብ ይሄ ነው የሚያውቁኝ ሰዎች አሉ እኔ ስለ ኃይሌ እመሰክራለሁ የኃይሌን ኢንተግሪቲ የኃይሌን ሐቀኝነት የኃይሌን ንጹህ ልብ የኃይሌን ለወንጌልና ለእውነት ያለውን ቅናት ባስርጣቲ እፈርማለሁ ግን ኃይሌን አሁን በሊ እንደዚህ ስላለው በሊ ተሳስቷል አልልም ለምን እንደዚህ አይነት ዝንባሌና አካሄድ ያላችሁ ሰዎች ያሰመሩት መስመር ደምቆ አይታይም በደንብ ማስመር አለብን አቋማችንን ስናንጸባርቅ እኔ ኦርቶዶክስ ነው ወዳለሁ የኦርቶዶክስን ብዙ ትምህርቶች ሰማለሁ እሞደው ቅዳሴም አለ እኔ ራሴ መቀድሰው ምለው ቅዳሴ አለ አሁንም ምለው ምንም እኮ ችግር የለውም የሃይማኖት ጥላቻ የቤተ እምነት ጥላቻ የወንድሞች ጥላቻ አይደለም ግን አቋማችንን በወንድሞች መካከል በቅዱሳን መካከል ገብተን ስናንጸባርቅ ግራም ያጋባ ኮንፊውዝ የሚያደርግ አሁን ታች ሉላ እንዳለችው እኔማ መሬት በሰላም ሳመልክ ነበረ ቲክቶክ ላይ አምጥታችሁ አወዛገባችሁኝ አለች ለምንድነው ይሄ የሚፈጠረው አየ አደጋ ተፈጥሯል ማለት ነው ኮንፊውዝድ የሚያደርጉ ግራም ያጋቡ በሰላም የሚኖሩ በሰላም የሚያመልኩ ሰዎችን እምነታቸውን ለምምዳቸውን እንዲጠራጠሩ ምክንያት ሆነናል ማለት ነው በሰላም የሚያመልከውን ሰው ሙሉ ወንጌሉ ከመካነ ኢየሱስ እኔ መካነ ኢየሱስ ታሪካዊቷ መካነ ኢየሱስ ቸርች ብዙ ጊዜ አገልግያለሁ በጣም ትልልቅ መካነ ኢየሱስ ቸርቾች ጋር ግን እኔ መካነ ኢየሱስ አይደለሁም ስለዚህ ፍቅራችንን አገልግሎታችንን አቋማችን ስናንጸባርቅ ማስመሪያ በደንብ አድርገን አሁን ካውንስሉ ላይ ማስተያየት ስንሰጥ ተስፍሽ ቅድም እንዳለው ካውንስሉ አንድ የሆነበት አማድ አስተምሮችን አስቀምጠን የተስማማንበት ከነሙሉ ችግሩ ከነሙሉ ቅሬታችን ግን እዛ ካውንስሉ አባል ሆነው ልምምዳቸውን አስተምሯቸውን የማንደግፋቸው የምንቃወማቸው ሰዎች የሉም ማለት ነው የሉም ሁሉንም እቀበላለሁ እያለ ነው በሊ አይደለም እኮ እኔም እኮ መቃወማቸው ሰዎች አሉ ግን ያ ጥላራ አምብሬላ አይደለም በቃ ወደድንም ጠላለም መረረንም ጣፈጠንም የተሰባሰብንበት ባስተምሩ እንትን ያልንበት ነው አስተያየት ምን ሰጠው ምንድነው ስለ ካውንስሉ ወከለን ብለን ነው ባንፈልግም ተወክለንበታል መካነ ኢየሱስ እዛ ውስጥ አለች ቃልዮት አለች መሰረተ ክርስቶስ አሉ ህብረቱ አለ ነገ ይሄ ቢፈርስ ሌላ ህብረት ደግሞ ይኖራል አይደለም ካውንስሉ ኢንተር ሪሊጂየስ ካውንስል የሚባል አለ ሙስሊም ኦርቶዶክስ ካቶሊክ አንድ ላይ የሆነበት እነሱ እንኳን ይወክሉናል አንድ ሆነናል በሆኑ በተስማማንባቸው ነጥቦች ያ ማለት ግን በሁሉም አቋማቸውና ልምምዳቸው ተስማምተናል ማለት ነው አይደለም ስተት ይገኛ እንቃወም አሳምረን እንቃወማለን ካውንስሉ ውስጥ ዮናታን ስላለ ዮናታን ስተት ሲሰራ አንቃወም ማለት ነው እንደዛ ነው አይደለም እኮ አንድ ነን ስንል መሰረታዊ በሆኑ የነገረ ድነት አስተምሮች ተግባብተን ተስማምተን አንድ ላይ ተሰባስበናል በልምምድ በአንዳንድ ቪዎች ፐርስፔክቲቭስ ልዩነቶች አሉን ታውትና በካውንስሉ ኤምኬሲ ቸርች ውስጥ አንድ ኤምኬሲ ቸርች ውስጥ በኦሪጂናል ሲንና ማያምንና ማያምን አገልጋይ አለ የአዳም ኃጢአት ይወረሳል አይወረስም ይላል የተለያዩ ቪዎች አሉ ስለዚህ አንድነን አንድ አይደለን የሚለው የምናይበት መንገድ ፐርስፔክቲቭ መስተካከል አለበት ግን በካውንስሉ ውስጥ ተካተናል አንድነን ብለን ደግሞ በሐሰተኛ ትምህርትና ልምምድ የሚገኙ ሰዎችን እንደግፋለን
የነሱ አሽቃባጭ የነሱ አራጋቢ እንሆናለን ማለት አይደለም። ሊሆን አይችልም፣ ማንም አይሆንም። ለዛ ነው እና ኃይልሻንም እነ ተስፍሽንም ሌሎችንም እዚህ የሚያገለግሉ ወንድሞችን በቅንነትና በእውነት የሚተቹ ሰዎችን አሳምሬ ነው የምደግፈው። አሳምሬ ለምን ቅድም ቤሊ ደስ የሚል ነገር ተናግሯል። ካልቸራችን ስሙ ምን ይባላል? ፕሮቴስታንት ይባላል። ዊ አር ፕሮቴስታንትስ ዊ ፕሮቴስት። ምንድነው ፕሮቴስት የምናደርገው? ማንኛውንም ሐሰተኛ ትምህርትና ልምምድ እንቃወማለን። ይሄ በራሳችን ላይ ስንፈርድ ነው። ባይዘው ነገ እኔ ብገኝ ይፈረድብኛል። በዚህ ህግ እኔ ራሴ እቀጣበታለሁ። ቤሊ ነገ ቢሳሳት አንምረው። እሱም ደግሞ የተሳሳቱ ሰዎች ላይ በእውነትና በፍቅር ተመስርቶ የሚሰጠውን አስተያየት በቅንነት ነው የምወስደው። የተለየ ፍረጃና ስም ማጥፋት አሳልፎ መስጠት በቁጣና በስሜታዊነት የሚደረግ ንግግር ደግሞ መታረም መስተካከል አለበት። ግን ወንድሞች ነን፣ ዲል መደረግ በሊና ኃይልሻ ማውራት ትችላላችሁ፣ መነጋገር መደዋወል ትችላላችሁ። ቀላል ነው ብዬ ነው የማስበው። ቴንክ ዩ በጣም እዚህ ላይ ብዬ ልክ ነው። ኃይሌ ምን መሰለህ? ቆይ ትገባለሽ፣ ሉልዬ ትገባለሽ። ቆይ ኤቢ ትክክል ነው። ምን መሰለህ ኤቢዬ፣ አንተ አሁን ለምሳሌ ቴዎሎጂካል ባክግራውንድ ምንም ነገር ሲፈለግ ወደ ኦርቶዶክስ ትራዲሽን እንደምንገባ እናውቃለን። የተማረ ቴዎሎጂን ያጠና ሰው ኦርቶዶክስ ማን እንደሆነች በደንብ ጠንቅቆ ያውቃል ብዬ አስባለሁ። በሌ የሚያውቃት አይመስለኝም ኦርቶዶክስን ኤቢዬ። ይሄንን ስናገር ከልቤ ነው የማወራው። የሚያውቃት አይመስለኝም ያልኩበት በአንደኛው ጎን በኩል ነው። የሚያውቃት አይመስለኝም። ለምን ሁሉ ነገር የእሷ የተበላሸ አይደለም። እዚህ የሚሰሙኝ አሁን 66 ሰዎች አላችሁ አይደል? ሁሉ ነገር እንደው እስከናንካቸው ጥፍት ያለ ነው እንደሚመስላችሁ ኦርቶዶክስ ውስጥ ነው። ኃይሌ ቆይ በሚቀበላት በኩል ቆይ ሉሌ ቆይ ተረጋጊ እስቲ እማዬ። ሁሉ ነገር የተበላሸ አይደለም፣ ሁሉ ነገር የጠፋ አይደለም። ኤቢም ይቀበለኛል፣ ይሄንን በለም ይቀበለኛል። አሁንም ማውራው ምክንያቱም ጠቃሚ ጎን አላት ለሀገር እንኳን ከፈለክ ለዚህ ኢትዮጵያ ለሚለው ማንነት መንፈሳዊ ረድፍ ለሚባለው ነገር ጠቃሚ ጎን አላት የኦርቶዶክስ ቤተክርስቲያን። አንተ እንኳን ያወቀው እንኳን እዚህ ውስጥ ገብተን ከዚህ ወተን አንዳንድ ጊዜ ቆም እንበል እንጂ ማን ወደ ኋላ ስንል እንደነ ኤቢ ለምን አናወራም? ኤቢ አሁን ደስ የሚለኝ ይገባል፣ አያዋለሁ ብዙ ቤት ይሄ ማለት ይሄ ነው። እኔ የምረዳው በዚህ መልክ ነው። አባቶችም እንደዚህ ነው፣ እንደዚህ ነው። በቃ አለቀ። ጨቀጭቅ የለ፣ ንትርክ የለ። መምህር በረከት ደግሞ የሚባሉ ኦርቶዶክስ አሉ ያየዋቸው ማቃቸው ማለት ሲያወሩ ጠቅ ኤቢዬ ያውቃቸዋል። በቃ እንደሱ ለምንድን ነው እንደሱ መሆን ያቃተን? ቤልስ አያቃትም። እርግጠኛ ነኝ ቢያቃት እንደዚህ አይነት ጭቅጭቅ አይጨቃጨቅም። በማታውቀው በኩል የማታውቀውን ነገር ለማወቅ ሞክር። በምታውቀው በኩል አንተ የምታውቀውን ለማሳወቅ ሞክር። ያኔ ኃይልሽ ይታያል። በቃ ኃይሌ የሚያደርገው ነገር እዚህ ቲክቶክ ላይ እያደረገ ያለው ነገር ፍንትው ብሎ ይበራልሃል። ቤልዬ እየሰማኸኝ ነው እንጂ አንተ እንደምትለው እኔ ከዛ ተከፍሎኝ ባንዳ ሆኜ አንተን ለመቀጠል ኃይልዬ ቆይ ይቅርታ ኃይልዬ፣ እኔ እኮ ለምሳሌ አንድ ቤት ገብቼ እነሱ ለፖለቲካ ቆይ ስማኛ ልናገር እናቴ እኔ ቆይ አንዴ እህቴ ድምጽ እና ለፖለቲካ ዓላማ ነው የምልህ። ቆይ አንዴ ቆይ መካነ ኢየሱስና ሌላው ይለያያል ብለው ወሬ ሲያመጡ ቤሊ የኔ ድል ነው። ይሰማሃል ቤሊ? ተናገሪ፣ ችግር የለም። እኔ ለመናገር ፈልጌ ሳይሆን እንዴ ለቤቱ ስርዓት እንስጠው። ዝም ብሎ እኮ በመጮህ አይደለም አይደል እንዴ? ኃይሌ ይሰማል ቀጥ ሉሌ እየሰማሁ እንዴ? እኔ የቤሊ ድምጽ እኮ ይገርመኛል። የሆነ እኔ እንጃ የሆነ የሰፈር ምናምን አለቃ ነው እንዴ ሲያወራ ሁሉ እኮ በጣም ይገርማል ጩኸቱ። የኔን እድል ለዮሐንስ ታምራት ሰጥቼዋለሁ። ይቻላል?
ትችላለሽ። አዎ ለጆ እኔም ያው በደንብ አድርጌው ቤሊኮ በመጮህ ደከመኝ። ጆን እስቲ አግዘኝ። ትንሽ አውሩ ልስማችሁ። ኤቢም አለ። ቴንክ ዩ ሊዲ ቤሊም ሁላችሁም እሺ ሰላም ብያችኋለሁ። ተስፍሽ ቆይቷል። ተስፍሽ ተረከብ። መጮህ እኮ ደከመኝ። ተስፍሽ ኖ ተስፍሽ ቀደም ስራ ላይ ስለነበረ ቀጥል እስኪ ተስፍሽ። ድብልቅልቅ አለ። It's almost like እንዴ አደከሙኝ። ተስፍሽ እባክህ ቀጥል። እሺ አሁን እንደምነሳ ኤኒዌይስ የመጀመሪያው ራሳችን ተጠምዝዟል እኮ ተስፍሽ፣ ራሳችንን ተመዘዙት። አንድ ነገር ብቻ ልበል። የመጀመሪያው ቅድም እንደተባለው መታወቂያችን መገለጫችን ፕሮቴስታንት ነው። ስህተት የሆነውን ነገር ሁሉ አናልፍም። ስህተት የሆነውን ነገር ሁሉ አናልፍም ስንል ማንም ስህተት ስንሰራ እንዲያልፈን እንደማያልፈን በዚሁ ኢንፎርም እያደረግን ነው ብዬ አስባለሁ። እኔ ኤቢን ተሳስተሃል ስለው ኤቢ እኔም በተሳሳትኩበት ጉዳይ እንዲናገረኝ ፈቃድ ሰጥቼዋለሁ። አጥወል በፕሮቴስታንት ውስጥ ሱፐርስታር የሚባል የለንም። ይሄንን ማወቅም ማመንም አለብን ብዬ አስባለሁ። ማንም ከማንም አይበልጥም። በጣም አይነኬ የምንላቸው ሰዎች የሉንም። ሁላችንም የምንመዘንበት የምንለካበት ያው የሆነ መጽሐፍ ቅዱስ አለ፣ ቃል አለ። እሱ ነው መለኪያችን። ሰዎች አይደሉም። ሰዎችን በዛ በያው ቃል እንመዝናለን። ስህተት ከሆኑ ስህተት ነው እንላለን። ስህተት ያለ ሁሉ የሆነ አጀንዳ የሆነ እንትን ተቀብሎም ነው ብለን ደግሞ ድምድም ያለ ነገር እንዳንሰጥም በጣም መጠንቀቅ አለብን። አንዳንድ ጊዜ ካልተዋወቅን ማን ምን በምን ሐሳብ እንደሚያራምድ ስለማናቅ ልክ ሆኖን ልክ ካልሆነው እኛም በእግዚአብሔር ቃል ሌሎቹንም በእግዚአብሔር ቃል እንመዝናለን፣ እንፈትሻለን። ስለዚህ ይሄ ነገር መታወቅ አለበት። እኔ እንዲያውም ፕሮቴስታንቱ ላይ እንዲያውም እኔ እውነቱን ንገረኝ ካላችሁኝ እዚህ ቲክቶክ ላይ ያለው ፕሮቴስታንቱ ላይ እንዲያውም ቤሊ ቅድም ያነሳው መታወቂያችን ያስረዳኝ ደስ የሚለኝ ሪሊ እኛ ፕሮቴስታንቶች አሁን ሶሻል ሚዲያ ላይ ያለ ነው እኛ ሚዲያ ላይ ያለ ነው እኛ ያስተምሩም የልምምድ ችግሮች ሌሎች ሃይማኖቶች ላይ ገብተን ርቀን ሄደን በምንጨቃጨቅበት 24 ሰዓት ቁጭ ብለን በምንከራከርበት ልክ ግማሹን ያክል ሄደናል። የኛ ቤት የኛ ስለሆነ የማይነኩ ብዙ ሰዎች የሉንም። ይሄንን ነገር እንዲያውም ብትመልሱልኝ እኔ በጣም ደስ ይላል። ሪሊ እኛ ቤት ይነካል፣ ፕሮቴስታንቱን እንነካለን፣ ሳይድ የለንም፣ ግሩፐኞች አይደለንም። የምር ኦርቶዶክስ የምንሰነዝረውን ዱላ የምንሰነዝረውን ስህተት ነው ብለን የምንልበትን አውጥተን ስህተትን መግለጥ ልክ ነው። እኔ እየተቃወምኩ አይደል። የምንሄድበትን ርቀት ያክል በቤታችን የኛ የምንለው ፕሮቴስታንት የምንለው የሚሳሳቱትን አንድ ቀን እንትን አድርገን አንስተ ነው ፕሮግራም ይዘን ተናግረን እናቃለን። የምር ሪሊ እገሌ በዚህ ጉዳይ ብለን ያታውት የተሰወረ አይደለም። ያፈጠጠ ያገጠጠ ያስተምሩ የልምምድ ችግሮች
መሳለቂያ መሳቂያ ያደረገን በኢየሱስ ክርስቶስ መዘባበቻ እንዲደረግ ያደረገን ነገር በትክክል በዚህ ልክ ሄደን እናውቃለን አይደለንም ኖ እንቃወማለን ሌሎች ሃይማኖቶች ላይ ያሉትን ነው በደንብ ምንለው አይደለም መለኪያችን መጽሐፍ ቅዱስ እኔ በእውነት በርግጥ መነጋገር አለብን በርግጥ እግዚአብሔር ቃል መሰረት አድርገን ነው ወይስ ምንቃወመው ነው አይደለም እዚህ ውስጥ እስራችን አብረን ይሆንን እንቃወማለን ለእውነት ንቆም ነው ብለን ሌሎችን ነው ምንቃወመው የሌሎች ሃይማኖቶች ቤት ጌቶች ደም ስራችን እስኪገታተር እዛ ነው ያለ ነው ስለዚህ እንዲያው ከሆነ ከተነሳን ይሄን ነገር ካነሳ ነው እንደተባልነው ያክል እንደወጣንበት ያክል አይደለም ይሄ ነው ተደባልቀናል በጉ ከተኩላው ተቀላቅሎ የኛ ወገኖች ናቸው አልተባለም እነ ሚራክል ምን የኛ ወገኖች ናቸው አልተባለም ሐሰተኞች አስተማሪዎችና ሐሰተኛ ነቢያቶች የኛ ወገን ናቸው ተብሎ የኔ ወገን ነው ለና በካውንስል ውስጥ አባቶች ተቀበሏቸው ተብሎ እሞግታቸዋለሁ አምጡ በመደበኛው የ32ኛው መደበኛ ጉባኤ ላይ የወንጌላውያን ቤተ ክርስቲያናት በእግዚአብሔር ቃል መርምሬ ለምምዳቸውና ትምህርታቸውን መዝኜ ሐሰተኞች መሆናቸውን ደርሼበታለሁ ብላ መግለጫ አውጥታ በደብዳቤ በተረጋገጠ እንትን አትድረሱባቸው እንዳይደርሱባችሁ እዛው የተባሉትን ሰዎች አይደለ አሁን without any excuse ተመልሰውም አስተካክለዋልም ሳይባል የኛ ወገኖች ነው የተባለው የቱን ነው ምናምነው የትኞቹን አባቶች ነው እንድንቀበል ምትነግሩን በጎን በኩል ስህተት ናቸው አትቀላቀላቸው አትስሟቸው ከነዚህ ሰዎች ተጠበቁ ሚሉን ከዛ ደግሞ ዞሮ ከነሱ ጋር አብረው የሚያብሩትና የትኞቹን አባቶች ነው ምንለው ነው አይደለም እንደዚህ አይነት ነገር ሆነ የለበትም ከጠራ ነው መስመር ካሰመረን ቀይ መስመር ካሰመረን ተስፋዬ ዘይት መሸጡ ስህተት ከሆነ ኃይሌም ዘይት መሸጡ ስህተት ነው እኛ ቤት አይደል እንዴ በሶፍት ጠረገበት ላብ የሚያበላ ሰው እውነተኛ ሰው ነው ብለን ምን ደግፈለት ሌላ ቤት ተመሳሳይ ነገር እንት ሲባል ምን ቃውመው የመጀመሪያ እንደ እንትናችን እንደ ስማችን ልክ አይደለም ልዩነታችን በጣም ግልጽ ነው የተቃወመ ሁሉ ስለ ወንጌል ብሎ ነው አንልም ምክንያቱም ሰዎች በመቃወም ውስጥ የሚገኝ ጥርፍ ጥቅም እንዳለ አስልተው የሚቃወሙ ሰዎች አሉ በመደገፍም ውስጥ እንደዛ የሚያደርጉ ሰዎች አሉ ስለዚህ እንለይ እንነጋገር እናውራ አዎ መጽሐፍ ቅዱስን መሰረታችን ካልን እንደ እግዚአብሔር ቃል ለከበደ ለአበበ በማይበት ሁኔታ አንድ አይነት አቋም ይኖራል ከዛው ውጪ እንደ እግዚአብሔር ቃል ይሄ ነገር ልክ አይደለም የምንላቸው ሰዎች የሆኑ ሰዎችን ልክ አይደለም ብለን የሆኑ ሰዎችን አጽድቀን ያለነው እኛ ነን ካውንስሉ ተነስቷል ካውንስሉ ልትቀበሉ ትችላላችሁ አምብሬላ እኔ በፍጹም አልቀበለው እኔ ለምን አትቀበሉም ካላችሁ ቀደም እንዳልኳችሁ ትላንትና ሐሰተኞች ናቸው ልክ አይደሉም መጽሐፍ ቅዱሳዊ ሚዛን አስቀምጠ መርምረን በዚህ መልኩ መዝነን ፈትሸን እንደ እግዚአብሔር ቃል ሐሰተኞች መሆናቸውን አረጋግጠናል ያሉ ሰዎች ዛሬ ዞሮ አብረው ተቀላቅለዋል እንደ እግዚአብሔር ቃል እኔ መመረምራቸው በእግዚአብሔር ቃል ሚዛን ሲመዘኑ ሐሰተኞች የሆኑ ነቢያቶች ሐዋርያቶች አስተማሪዎች በክፉ ልምምድና በክፉ ተግባራቸው የተጠመዱ የወንጌል እንቅፋቶች ወንጌላዊ ተብሎ በካውንስል ውስጥ አሉ ይሄንን አቅፎ ተኩላውን አቅፎ በግ ነው ተቀበለው የሚል ተቋም እውነተኛ ነው ብዬ አልቀበልም ተወክለሃል ምንም አታመጣም ካልከኝ አዎ ምንም አላመጣም አላስቆም አልችልም እንኳን ካውንስሉን አይደለም አንድ ሐሰተኛ ስለው አስቆመዋለሁ እያልኩ አይደለም ሐሰተኝነቱን እየገለጥኩ ከኔ ጋርና በሱ መካከል ልዩነት አለ እያልኩ ምናልባት በሞኝነት እየተታለሉ እየተሸወዱ ያሉ እህቶችና ወንድሞች ካሉኝ ከእንደነዚህ ሰዎች ተጠበቁ እያልኩ እንደ እግዚአብሔር ቃል እሞግታለሁ ላስቆማቸው አልችልም እኔ ሐሰተኞችን አላስቆማቸው በዘመናት መካከል የቆመ ሐሰተኛ የለም ይቀጥላል እስከ ክርስቶስ መምጣት ድረስ ያኔ በኋላ ላይ ነው መንሹ ሲያነሳ ያኔ ስንዴ ከገለባውን ይለየዋል ያኔ አሁን ግን ስህተት እያልን እንቀጥላለን እውነቱን ስለዚህ ካውንስሉ በሚባለው ደረጃ ተመስርቷል ለምን እንደተመሰረተ እንዴት እንደተመሰረተ 4 አመት ሙሉ መረጃ መጣል ወደ ኋላ ዘራችሁ ልክ አልነበረም መመስረቱ ልክ አልነበረም መነሻውም አሁንም ልክ አይደለም 4 አመት ሙሉ አቅፎ ትላንትና እነ ዩጩፋን ሲያወግዛቸው ዘይት ይሸጣሉ በጋርድ ይታጀባሉ ምናምን ብሎ ያወገዘ ተቋም እነ ዩጩፋን ወንጌላዊ ናቸው ተቀበሏቸው ብሎ እነሱን እንድንቀበላቸው ሲያመጣቸው
ከዛ በፊትም በጋድ ትጀባሉ ዘይት ይሸጣሉ ምናምን ያደርጋሉ ይሄንኑ ልምምድ አሁን ተነስተው ዩጩፋን አውገዝን ያሉበትን ነገር እያደረገ የነበረውን ሰውዬ ምንም ሳይስተካከል ምንም ሳይ ተሳስቻለሁ ሳይል አቅፎ ወንጌላዊ ነው ተቀበሏቸው ያለ ተቋም ዛሬ ላይ ተቃወመው ብዬ ልደግፈው አልችልም ስለዚህ አንዳንድ ነገር እያወቅ ትክክል እንዳልሆነ እያወቅ የተቀበልከውን ሰው በኋላ መተ እንዲ ሲቃወምልኝ ነው ስንት ሰው ተበልቷል ወንጌላዊ ክርስቲያን ናቸው ተብሎ እነ ጭሮን አስገብቶ እነ ሚራክል መኔን አስገብቶ እነ እስራኤል ዳንሳ ምናምን አግበስብሶ ስንት እህቶች ስንት ወንድሞች አሃ እነገሌማ ከተቀበሏቸው ካውንስሉማ ወኔተኞች ናቸው ካሏቸው እንዴ ለምንድነው እኛ የምንቃወመው ብለው እኛን የተሳሳት ነው ብለው ስንት ወንድሞች ስንት እህቶች ህይወታቸው ተሰናክሏል ገንዘባቸው ተበልቷል ዘመናቸው ተበላሽቷል ብዙ ይሄንን ተቋም በምንም መስፈርት ልደግፈው አልችልም ልክ ነው ብዬ ልቆምለት አልችልም ቆሞ አይደለም ተሳስተናል ከመነሻው ስህተት ነው ቀይ መስመር ሳናሰምር መጽሐፍ ቅዱሳዊ መሰረት ሳናስቀምጥ ልክ ነው ብሎ በስላሴ የሚባል እንትን አላምንም የሚል ሰው ካውንስል ውስጥ ወንጌላዊ ክርስቲያን አድርጋ አስቀምጠ በአደባባይ በግልጽ ወጥቶ አላምንም እያለ ያለን ሰው መተ የካውንስሉ እውነተኝነት እና አልችልም እናውራ ካለ እንዳልኩት ነው 32ኛው መደበኛ ስብሰባን አመጣለሁ ቤሊ ካለ እሺ መናገር ይቻላል አዎ ትችላለህ እየነገርኩ ነው 32ኛው መደበኛው ጉባኤ አመጣለሃለሁ በወረቀት አሁኑኑ ከፈለክ አሳያለሁ አብያተ ክርስቲያናት ህብረት በመጽሐፍ ቅዱስ በልምምዳቸው ተግባራቸው ትምህርታቸው መርምሬ መፈትኜ እንደ እግዚአብሔር ቃል ሐሰተኞች መሆናቸውን ደርሼበታለሁ ብላ ያወገዟቸው እንዳትቀበሏቸው ብላ በያጥያ ቤተ ክርስቲያን የበተነችበትና ያለው እነዚህኑ ሰዎች አሁን የኛ ወገን ወንጌላዊ የክርስቶስ አገልጋዮች ብለ ተቀበለችበትን ደግሞ ያያየን ነው በምን ልኬት ሚዛን ልክ ነው እንላለን ኦኬ እሺ ወንድሜ ተባረክ ከታች ያላችሁ ሪኮርድ የምታረጉ ምን የምትሉም ሰዎች ይሄ ሰው ወንጌላውያንን አይወክልም እሱም እንደዛ ብሎ እንደተናገረ አባቶችም ይሄን ብዬ መጀመር ፈልጋለሁ ወንጌላውያንን አይወክልም ኦኬ እሱም ብዬ ልነሳ ምክንያቱም እሱ ያለ ያለው ምንድነው ወንጌላውያን አይወክልም ብለ የምትለኝ ኖ ወንጌላውያን አይወክልም ብለ ለማለት ነው አይልሻ አስገቡት ማን ያስወረደው ቆይ አንዴ ጽግሽ ለምንድን ነው ያስወረዳችሁት ቤሊና ገባ መልሱት ጆ አንዴ በጣም መልሱትና ጆዬ በጣም ይቅርታ መልሱትና ቅድም ሐሳቡን ያወራ ቆይ አንዴ ጽግሽ እንዳወራው ሚውት አርግለት ምንም እንተናት በል በኋላ አፍርስበት ይናገር ማፈን ምናምን ካለ ልክ አይደላችሁ ማስወረድም ካለ ሐሳቡን ይናገር ማን ያስወረደው አይል ራሱ ይሆናል ማን ሞዴሬተሮች አይደለም ማስወረደው ነው አስወረደውት ነው ሞዴሬተሮች ወራሱ ይችላል ኦኬ እኔ አሁን ከተሳደብክ ነው የሚያስወርደው እዚህ ቤት ከተሳደብክ ያስወርደዋል አረ አልተሳደብኩም ይኸውልህ ኦኬ እነሱ ካውንስሉን አላቃቸውም አያገባኝም አይወክሉኝም አለ እኔ ደግሞ እሱ ወንጌል አማኝን አይወክልም አልኩኝ አሁን ላውራ ለምን እንዳልኩኝ ላውራ ኦኬ ይሄ ሰው ያለ ያለው ወንጌል አማኝ ጋር ያሉት ቆይ ቤል ያስወረዱ እንደዛ ስላልክ ነው ቆይ ሰማኛ እንዴ እሺ እሱ ታዲያ አባቶችን ሲሳደብ ለምን ያስወርዱትም ነበር ቤሊ ቆይ አንዴ አይልሻ ይሳደብልኝ ስድብ ቆንዴ ኖ ዮኒያስ እንደዚህ አይነት ነገር እንዲሰራብህ አይደለም አንተ ባወራበት ልክ እንዲያወራ ፍቀድለት ኖ እኮ እንድፈቅድለት እየሰደበ ነው ብሎ እንዲናገር አልፈልግም አይደለም እኔ አልቀበልም ምናምን ስላልክ ከዛ አልቀበልም ብሏል ምናምን በኋላ ላይ አፍርስበት ሐሳቡን እድል ስጡት ያውራ አታዋክቡት በኮሜንትም በምንም አውራ እኮ ዮሐንስ አንድ ጊዜ ዮሐንስ እኔም አልገባም ከዚህ በኋላ እንዲያወራ ነው ፈቅድለት እኔ ማንንም አሁን እሱ ሌቭል አላደረኩትም አይደለ ሌቭል ያቆም ተሳድቧል ካለ እንዲህ ብለ ስለተሳደብክ ይበል ምክንያታዊ ሆኖ ያውራ ማስረጃ አምጥቼለታለሁ ማስረጃ አምጥቶ ይናገር ከዛ እንቀጥላለን ጨርሻለሁ አውራው ኦኬ አንደኛ ያልከው ነገር ምንድነው አባቶቹ ከእንደዚህ ከሐሰተኞች ጋር እየተሞዳሞዱ አልክ ኦኬ ያንን መረጃ ታመጣልኛል እንደተሞዳሞዱ ሌላው ነገር ደግሞ ይያልን ያለነው ምንድነው አሁን እሱ እኮ ያለው ምንድነው የቆሮንቶስ ቤተክርስቲያን
ኃጢአት የሰሩ ሰዎች አሉ፣ ህፃናት አሉ፣ የአባቱን ሚስት ያገባ አለ፣ በመንፈስ ቅዱስ ስጦታ የሚረብሹ ሰዎች አሉ፣ ብዙ አሉ። ስለዚህ ጳውሎስ ነው ተጠያቂው እያለ ነው። ገላትያ ቤተክርስቲያን ህግ ውስጥ ገብተዋል። ስለዚህ ጳውሎስ ነው ተጠያቂው እያለ ነው። ቤተክርስቲያን በዚህ አይነት ሁሉ ስታልፍ እያመጣ አገልጋዮቹን ሊጠይቅ ነው የፈለገው። ሌላው እዚህ ቲክቶክ ላይ ትልቅ ፖለቲካ እንዲቀረጽ ነው የተፈለገው ነው እኔ ሐሳቤ። እየወጣ ወንጌል አማኞች ካውንስሉን አይቀበሉም። እኔ የምነግራችሁ ወንጌል አማኝ አይደለም ይህ ሰው፣ ከጀርባ ፖለቲካል ነገር ነው እያወራ ያለው። ፖለቲካል ነገር መመስረቱም ልክ አይደለም ምናምን እያለ የሚያወራው ፖለቲካ ነው። አንድ ነገር ስለዛ ነገር አቅም ውጪ ነው ይሆናል የተቀመጠው ወይ የሆነ ቦታ እዚህ ያለውን ቻሌንጅ እዚህ ያለውን ወንጌል በምን ሁኔታ እንደሚሰሩ እንዴት አድርገው አባቶች የመካነ ኢየሱስ አባቶች የሙሉ ወንጌል ጠቅላላ የዛ ሁሉ አባቶች ተሳስተው እሱ ትክክል ሆነ ማለት ነው። እሱ ያረማቸው ነውና ጻድቁ አብዶን ማለት ነው። ስለዚህ እንደዚህ አይነት ሰው መጥቶ ነው ቲክቶክ ላይ ይሄ ትክክል አይደለም፣ ይሄ ይውጡ፣ ይሄ ይግቡ፣ ይሄ ይፍረሱ የሚለው። ስለዚህ እነዚህን ሰዎች ነው እየተቃወምን ያለ ነው። አይወክሉንም። እነዚህ ሰዎች ክርስቲያን አይደሉም። ሌላ አጀንዳ ከጀርባ ካላመኑ ሰዎች ተቀብለው ነው የመጡት የምንለው ለዚህ ነው። አንድ ክብር የሌለው ለአባቶቹ ክብር የሌለው ለእያንዳንዱ ነገር እንዴ ቤተ እምነት የትም ቤተ እምነት ብትሄድ ከላይ እስከታች የሀገር ከላይኞቹ ጀምሮ ላመጣልህ ይችላለሁ። እዚህ መጥተህ የእኛን አባቶች እንዲህ ነው እንዲህ ነው እንዲህ ነው እያልክ ትዘረጥጣለህ። የት ቸርች ነህ አንተ? የቱ የአንተ ፓስተር የአንተ እንትን ነው እንደዚህ ብሎ የሚናገረው እንደዚህ ብሎ የሚዘረጥጠው አባቶችን? ስለዚህ እንደዚህ አይነት ነገር ይዛችሁ እስከመጣችሁ ድረስ እኛ እያልን ያለ ነው ምንድን ነው የታች ያለችው መሬት ያለችው ቤተክርስቲያን መካነ ኢየሱስ ሙሉ ወንጌል ሁሉም በሚነጋገሩበት ቶን ነው እኔ ከክርስቲያኖች ጋር እዚህ የምነጋገረው። እኔ ከመካነ ኢየሱስ ጋር ታች አባቶቼ በሚነጋገሩበት ቋንቋ ነው የምነጋገረው እንጂ እዚህ መጥቼ ከመካነ ኢየሱስ ጋር ልጨቃጨቅ አልችልም። ለምን እንዴ? ልዩነት የለንም። እኛ የጽዮን መንገዶችኞች ነን። ወንጌል አብረን ነው የምንሰራው፣ አብረን ነው መንግስት የምንወርሰው ብለን ከታች ጀምሮ የምንሰራው ስራ እዚህ መጥተህ እንደዚህ ያሉ እንደዚህ አልዳኑም፣ እንደዚህ ወጥተዋል፣ እንዲገብተዋል ትላለህ። ስለዚህ ዮሐናት ሪፕሬዘንቲንግ እኛን የምትወክል ሰው አይደለም። ሌላም ቦታ ባገኘ የትም ቦታ ባገኘ እንጂ እንደዚህ አይነት የሆነ ቦታ ተቀምጠናል ውጪ ነን ምናምን ብላችሁ በድፍረት ወንጌላውያኑን እንደዚህ አይነት መናገር አትችሉም። ቆይ ወንጌላውያንን በድፍረት ልትናገሩ አትችሉም። ክርስቲያኖች ጋር እስከተናገረ እኔ የምለው ማንኛውንም ክርስቲያን ነው የምላችሁ። ክርስቲያን የሚያጠፉ በጣም ባለጌዎች፣ በጣም አስቸጋሪ ከገንዘብ ጋር በተያያዘ ከልምምድ ጋር በተያያዘ ያስነቀፉን አሉ በጣም ብዙ። እንደ ጳውሎስ ጋር ኧረ አብደዋል ይሏቸዋል። እባካችሁ ተረጋጉ፣ በመንፈሳዊ ነገር እንደዚህ አትረብሹ። አንዳንዶቹ ፐርፐዝሊ ሌብነትም ነው። ሌብነት ምንም መንፈሳዊነት አጋንንትም የለበትም። ቀጥታ የመርካቶ ሌባ ማጭበርበር ማለት ነው የሚያደርጉ ሰዎች አሉ። ስለዚህ እነሱ ስላሉ የድሮ ቤተክርስቲያን ያ ሁሉ ችግር ስላለባት ኦኬ በቃ መንገዱ ትክክል አይደለም ክርስትና ልክ አይደለም ይባላል አይባልም። ቤተክርስቲያን በዚህ ውስጥ ነው እያለፈች ያለችው። እግዚአብሔር ቤቱን በሚያጠራ ጊዜ ያጠራል እንጂ ተነስታችሁ ክርስትናን ልትታችሁ አትችሉም። ከሌላ ቤተ እምነት ጋር ሆናችሁ ይሄ ነው የኔ አቋም። ተባረኩ። እሺ አሁን አትሂድ፣ የትም አትሂድ። ቅድም ምን ብያለሁ? የወንጌላውያን አብያተ ክርስቲያናት ህብረት በ32ኛው መደበኛ ጉባኤ በእግዚአብሔር ቃል መርምሬ ፈትሼ እገሌ ገሌ ገሌ የተባሉ ሰዎችን ሐሰተኞች መሆናቸውን አረጋግጬ አውግዣቸዋለሁ የሚል ደብዳቤ አለ። እነዚህ ሰዎች መልሰው እውነተኛ አድርገው የተቀበሉበትን ምን ትሰጠኛለህ? እውነተኛ ያሉበትን ኦኬ። ለምን እንደተቀበሉ ጠይቃል? የጠየቅኩ ግልጽ ነው። ለምን ተቀበሉ ጠይቃ የኔ ወንድም ለኔ በግል ደብዳቤ ለየቤተ ክርስቲያኑን የተበተነው ለኔ በግል የሚነግሩበት ምንም ምክንያት ብለው በተኑ ነው ማለት በትምህርት በልምምድ ባስተምሮ እና በአስተዳደር ጉዳይ እንደ እግዚአብሔር ቃል መርምረን ሐሰተኞች ነው ያሏቸው። ሐሰተኞች መሆናቸውን አረጋግጠናል። ኤሊ አንዴ ጸግሽ ምን አስተካክለው ነው የተቀበሏቸው? እቺ ብቻ ነው ምን አስተካክለው እንደተቀበሏቸው ታውቃለህ? ይኸውልህ እኔ ወንድም ቆይ ሚውት አድርገው ኤሊ ሲቀጥል ጸግሽ
ያነሳው ጥያቄ ትክክል ነው። 32ኛው መደበኛ ጉባኤ ላይ አብያተ ክርስቲያናት ህብረት ናቸው አይደል ይሄን ያሉት? ቆዮን ይልጨርስ። እሺ እሺ፣ አይ ልመልስልህ ነው። ጨርስ። እሺ ጥያቄ ካለ እሺ። ሲቀጥል ቤሊ ስለማታውቀው ሰው ብድግ ብለህ እንደዚህ አይነት ትንታኔ መስጠት ጤነኝነት አይደለም። አታውቀኝም፣ ሐሳብ ነው ያወራነው፣ ሐሳብ ላይ ነው ማውራት ያለብህ። ተልእኮ ተቀብሎ ፖለቲካ እየሰራ ይሄ እናንተ ሶሻል ሚዲያ ላይ እዚህ ቲክቶክ ላይ መጣችሁ የምታመጡት የምትፈጥሩት ስተት መባል የምትፈሩበት መንገድ የምትሄዱበት ነው። የሆነ የማታውቀውን ሰው ተነስተህ ፖለቲካ ምናምን እኔ ከዚህ ማተርፈው የለኝም። መኖሪያ መተዳደሪያ ገንዘቤ አይደለም ፖለቲካ የምሰራው ማለት አታውቀኝም። አትሊስት አታውቀኝም። ልታውቀኝ ደግሞ ከፈለክ ደግሞ በግልጽ ራሴ እንዳንተ ራሴ ሰውሬ እንኳን አይደለም በግልጽ ፎቶዬን ማንነቴን ግልጽ አድርጌ ነው እንትን ማድረገው። ሶሻል ሚዲያ መጠቀም የጀመርኩት ዛሬ አይደለም። ፌስቡክ አካውንቴንም ልሰጥ እችላለሁ ከብዙ ጊዜ ጀምሮ። ካውንስሉን ከመመስረቱ ጊዜ ጀምሮ ነው መንገዱ ልክ አይደለም ብዬ ስለነበረው ዛሬ ተነስቼ አይደለም ይሄንን ያልኩት። ከመመስረቻው ጊዜ ጀምሮ ፌስቡክ አካውንቴ በዚሁ በስሜ ነው ያለው፣ ገብተህ ማየት ትችላለህ። እማታውቀውን ሰው ለመዝለፍ ምናምን አትድፈር። አታውቀኝማ ፖለቲካ ምናምን ትላለህ። ምናልባት አንተ ቀንቼበት ቆይ ሉላዬ አንተ ቀንቼበታለሁ ምናምን ከምትለው ወንጌል እኩል ምናልባት በተወሰነ ግማሹንም ቢሆን እንደዛ ላደርግ ይችላል። ሐሳቤ ላይ ቆመህ አላወራህም። የፈለከውን ነው ያወራኸው። ለምን? በቃ ውስጥ ሌላ ጩኸት አለ። የተቃወመ ሁሉ ፖለቲካ፣ የተቃወመ ሁሉ ከኦርቶዶክስ ጋር ተባብሮ የሚል በጣም የሚያሳፍር አስተሳሰብ ጭንቅላት ውስጥ አለ። ይሄ ልክ አይደለም። እስቲ ሞግተኝ፣ እንደ እግዚአብሔር ቃል ሞግተኝ። እስቲ እንደ እግዚአብሔር ቃል ሞግተኝ። ካውንስሉ ልክ አይደለም ያልኩበትን ነገር ሞግተኝ። ይሄ ቁጭ ብዬልሃለሁ። ይሄ አስተምሮ ትቀበላለህ ወይ እመጣልሃለሁ። ባስተምሮ በልምምድ በቪዲዮም በጽሁፍም ከፈለክ ና ሞግተኝ። ከዛ ያልኩት ነገር ስህተት ነው ወይ? ጠቅላላ ሰብስቤ አብያተ ክርስቲያናትና ካውንስል ውስጥ ያሉ ሰዎች ጤነኞች አይደሉም አላልኩም። በሽተኞች ናቸው አላልኩም። ፐርሰናል አታድርገው። ልክ አይደለም መመስረቱ፣ አካሄዱ ልክ አይደለም። ይሄንን እኔ ብቻ አይደለም ያልኩት። ካውንስሉን የመሰረቱ ነጋሽ ንጉሴ ቡልቻ ወጥተው ልክ አልነበርንም ብለዋል። እሳቸውን እንዲህ ትላቸዋለህ? ወጥተህ ቪዲዮ ላሰማህ ጋሽ ንጉሴን ወጥተህ እንደዚህ ትላቸዋለህ? ልክ አልነበርንም፣ ቀይ መስመር አላበጀንም፣ በትክክለኛው መንገድ አይደለም ሄድ ነው ብለዋል ጋሽ ንጉሴ። እሳቸውን እንደዚህ ትላቸዋለህ? ፖለቲካ እየሰሩ ነው ትላቸዋለህ ጋሽ ንጉሴ? ለሽ ቲክቶክ ላይ የምትልበት ምክንያት አንተ ምን ቤሊ አላማ አላማውን አንዴ ልወቀው ይንገረኝ። እዚህ ቲክቶክ ላይ ይሄን የሚያወራበት ምክንያት ለሌሎች አጀንዳ ለመስጠት ነው ወይስ ምን ፈልጎ ነው? እንደዛ ብቻ አይደለም። ይሄ ማለት ነው መልእክቱ ገብቶናል። ሉላ አንዴ ፕሊዝ ምንቴ መልእክቱ ምንድነው? ማንም ሰው ይሁን ፓስተር ሆነ የቤተክርስቲያን ሽማግሌ ሆነ ማንም ሆነ ከተሳሳተ እንቃወማለን ነው። በቃ ሌላ ነገር የለውም። ማነው እሱም ገንጋቢ ያደረገው? ማነው እነሱን አባቶች መጥተው መልስ በማይሰጡበት ሁኔታ እዚህ ተሳስተዋል የሚለው? ቆይ ቤሊ አንዴ አልጨረስኩም። እስቲ ተረጋጋ። ከበደ ሆነ በቀለ ሆነ ምናምን አበበች ሆነች ምንም ልዩነት የለውም። በቃ የተስፋዬ ምንድነው? በቃ ማንንም ሰው መጽሐፍ ቅዱስ ላይ ከወሰለተ እንቃወማለን ነው። እሱ ከነሱ በልጦ ነው ወይ ነው ኮምብልሽ አይደለማ። እንደዛ አይደለም። ቤሊ ሉላም አንዴ ፕሊዝ እባክሽን ሉላ ተስፋዬ ጋር ነው ከመጽሐፍ ቅዱስ ጋር ነው። እኛንም አስወሪን ሲስተር። እኛ እያለን ያለነው ምንድነው? አይ ቲንክ የቤሊ ሐሳብ ማንንም ሊያጠፋ ይችላል። ከመጽሐፍ ቅዱስ ላይ ወሰለተ ብለሻል አይደል? ከዛ የተለየ ነው የተናገርኩኝ። እንዴ ኧረ ፕሊዝ እንዴ እስኪ ስነ ስርዓት ይኑርሽ በኢየሱስ። ይቅርታ ስነ ስርዓት እኮ አለኝ። አንተም ስነ ስርዓት ይኑር። ኦኬ እኮ አይደለማ እያወራሁ ዲስተርባት ማሜ አንተ
ሪስፔክትፉል ተደራርጋችሁ እያሉት ያለው እኮ መድረኩን እኮ ማን ነው ምንቴ ማንም እየተነሳ ወንጌል አማኝ እያለ መሳደብ አይችልም። አባቶቻችንን መናገር አይችልም። ሌላ ሃይማኖት ላይ የማታደርጉትን ነገር እዚህ እየመጣችሁ ማን ምንቴ ያለፈበት ፋሽን እዚህ መተግበራችሁ መስራትን ያዝ እያንዳንዱ 5000 ዶላር በላይ ያነሳው ተቀፈደዳ ተቀፈደዳ በመጽሐፍ ቅዱስ ተሟገት ወንድሜ። እሺ አድራሻለስ ናና ሰረን አረተው ጴንጤዎች ተው ኢየሱስ ምንቴ ኢየሱስ ስም ጌታ ያጥርፋችሁ። አንዴ እባካችሁ በእግዚአብሔር ስም እሺ አንዴ ምንቴ አድምጪ ቅድም ምራው መሳ እየበላው ስለሆነ ቤቱምራው እኔ ተቀፈደዳለ ካስፈራራኛለህ ቆይ ማን አወርዳለሁ አረ በእግዚአብሔር ስም ሙስሊም ተናገር አወርዳቸው ሁላችሁ ምንቴ እንድታወራኩ ድል እየሰጠው ነው ግን ጥያቄ ግልጽ ስላልሆነ ነው። ስለዚህ ሉላ ቆይ ጆኒ አንዴ በእግዚአብሔር ለምንቴ እኮ ድል እየሰጠውት ነው። ጥያቄው ግልጽ ስላልሆነ ነው። ምንድነው ጥያቄው? እስካሁን በተወያየንበት መንገድ ተስፍሽ ተናግሯል፣ ማነው ቤሊ ተናግሯል፣ ሌሎችም ተናግረዋል እና ምንቴ አሁን ጠፍቷል። በነገራችን ላይ ግን ጥያቄ አንድ ሰው ሲኖረው አዳምጦ የተነገረው ሐሳብ ላይ አይደል እንዴ ጥያቄ ማንሳት ያለበት? ሉላ ጆን አለው እኔ ይኸውልሽ የተረዳሁት ትንሽ ከዚህ በኋላ የሚናገር ሰው ሐሳብ ላይ ተስፍሽ የሆነ ሐሳብ አንስቷል። የተስፍሽን ሐሳብ አዳምጫለሁ የሚል ሰው ጥያቄ አንሳ። አይ ተስፍሽን ደግሞ አላዳመጥኩም ያለ ሰው ተስፍሽን ተይው ቆይ ተይው በቃ እሺ። የተስፍሽም የቤሊም ጥያቄ ወይም የተነጋገሩት ነገር አለ። ቤሊ ጥያቄ አልነበረውም ሲጀመር ተስፍሽ አንዴ ጥያቄው ነው ሚውት አርጊው እንጂ እንዴ ሰማም እንዴ ሚውት አርጊው እሺ ሉላ ሚውት አርጊው እንዳገም እንዴ እዚህ ጋር ያላችሁት የወንጌል አማኞች ናቸው አውላችሁ ከስት ላይ ያላችሁት ተስፍሽም የወንጌል አማኝ ነው። ቤሊ አቤኒ ሁላችሁም ኦኬ የሆነን ነገር አንስታችሁ ተነጋገሩ። ለምንድን ነው የምታስወርዱኝ? ተስፍሽ እሺ የሆነ ነገር ስታወሩ እንደ ክርስቲያን ነው ማውራት ያለባችሁ፣ እንደ ዳነ ሰው። የወንጌል አማኞች ነን ካልን የዳነን ሰዎች ነን። ከማያምን ሰው የተሻለ ስነ ምግባርም የተሻለ ንግግርም የተሻለ ትህትናም ያስፈልገናል። ኦኬ ያስፈልገናል። እኔ መልካም ያልሆነን ነገር ስንነቅፍም ሆነ ስንገስጽም ሆነ የትኛውን ነገር ስናደርግ ሪስፔክት በሞላበት መንገድ፣ ምክንያቱም የምንከተለው አምላክ ያለን መሪ ያለን ሰዎች እንጂ ራሳችንን ምንመራ ሰዎች አይደለም። የሚመራን ጌታ አለ። በእያንዳንዳችን የእግዚአብሔር መንፈስ አለ ብለን ስለምናምን አይደል? ስለዚህ እንካ ሰላምታ ምናምን አረ በቃ ይበቃቸዋል። አያችሁ እናንተ በቃ እነዚህ ሰዎች አልዳኑም ከምትሏቸው በታች መሆን የለባችሁ። አሁን የቤሊ ሐሳብ ምንድነው? የቤሊ ሐሳብ የገባኝ የተስፌም ሐሳብ የገባኝ ሁለቱን ልናገር። ተስፌ እየተናገረ ያለው ካውንስሉ ላይ ጥያቄ ያለኝ እንደዚህ ያሉበት ካንተ ልጀምርና 32ኛው ጠቅላላ ጉባኤ ያልከው የአብያተ ክርስቲያናት ህብረት ያወጡት ነው። እነዚህ ልምምዶች ያላቸውን አንቀበልም፣ ይሄ የኛ የወንጌላን አማኞች ልምምድ አይደለም ብሎ ያወጡት እንትን ነው። ቅድም ስታነሳ የነበረው ኦኬ ያንን ይዘው ከዛ በኋላ ካውንስሉ ሲመሰረት እንግዲህ ወንጌላን አማኞች ተጠርተው ጥያቄ ስለነበራቸው
የቀብር ቦታ ጥያቄ የቦታ ጥያቄ ስለነበር እንደ አንድ አቃታለሁ። ኦኬ እንደ አንድ ቤተ እምነት ተደራጅታችሁ ወይም ደግሞ አንድ ሆናችሁ ጥያቄያችሁን ብትጠይቁ ህጋዊ መሆንም ከፈለጋችሁ ትሆናላችሁ ተባሉ። ስለዚህ ያንን ነገር ተቀብለው ወንጌላውያን አማኞች ተሰብስበው ነገሩን ወደ ህጋዊነት አምጥተው ካውንስሉ ህጋዊ እውቅና ያገኘ ነው ማለት ነው። ከዛ በኋላስ ከዛ አሁን የሚጠየቀው ጥያቄ ሁላችንም ጥያቄ ሆኖ ሳለ ጥያቄው በሂደት እየጠራና እየተመለሰ እንዲሄድ ፑሽ እያደረግን ባለንበት ሰዓት አደባባይ ላይ ከሌሎችም ሰዎች ጋር ለምሳሌ ወንጌላዊ ካልሆነ ሰው ጋር ቁጭ ብሎ ማውራት የሚለውን ቤል የሚቃወመው እኔም እቃወማለሁ። ለምንድን ነው የምትቃወመው ሲባል ኖ ይሄኛው የወንጌላውያን አማኞች ጉዳይ ነው። የወንጌላውያን አማኞች ጉዳይ ውስጥ አንድ ሙስሊም ገብቶ አንድ ኦርቶዶክስ ገብቶ አንድ ካቶሊክ ገብቶ የማውራት መብት ሊሰጠው አይገባም። ለምን እንዴ ኦርቶዶክሲያን በጣም በጨዋነት ቤታቸው ላይ ችግር ሲፈጠር ራሳቸው ተሰብስበው ራሳቸው ይጨርሳሉ። ኮሜንት መጻፍ እንኳን መብት አይሰጥም። በጉዳያቸው ውስጥ መግባት አትችልም። ይሄ ደግሞ ስነ ስርዓት በጣም ደስ ይላል። በጣም ትልቅ ክብር አለኝ ለዚህ ድርጊታቸው። ልክ ናቸው። እኔና ልጆቼ ባለቤቴ ቤት ውስጥ እንነጋገር ጎረቤት ገብቶ እኛ ነገር ውስጥ ገብቶ እንዲፈተፍት መፍቀድ ማለት አጥር የሌለው ማሳ ቄዎቻችን አዎ ሁላችንም እንቃወማለን። ልክ ያለው ነው። ለምን እኛ መጽሐፍ ቅዱስ ብቻ ስለምንል እዛ ላይ ችግር አይፈጠርም? ይፈጠራል። ምድር ላይ ገነት ሊሆን ይችላል? አይሆንም። በመካከላችን ተኩላዎች አሉ። ጌታ ኢየሱስም እያለ ነበረ፣ ሐዋርያትም እያሉ ሐሰተኞች ሐዋርያት እነሱን ሊመስሉ የሚፈልጉ በመካከላቸው ነበሩ። ከነሱ ጋር ትግል ነበር። ሐሰተኛ መገረዞችም ነበሩ። እነዚህ እንዲህ ናቸው እየተባለ ማለት ደብዳቤ እየተጻፈ ምዕመኑን እያነቁ ያንን እንሰራለን። እንደ ካውንስል ደግሞ ለተቋቋመው ካውንስል ጥያቄ ሲመጣ እንጠይቃለን። እኛ የኛ ነው ብለናልና እንጠይቃለን። ታዲያ ለምን እንዲሆኑ 32ኛው ጠቅላላ ጉባኤ ላይ የተነገረውን ነገር አሁንም አብያተ ክርስቲያናት ህብረት አልተቀበለም። የመጀመሪያው ዘይት ሻጮቹን ሐሰተኞቹን አልተቀበለም። አይ አብሮ በካውንስሉ ሆኖ የለው እኮ ካውንስሉ የሆነው ነገር አንዱ ምንድነው ትልቁ ስህተት? አንደኛው ከማህበራዊ ጉዳይ ወይም ከሰላም ሚኒስቴር ፍቃድ የነበራቸውን በሙሉ ፍቃዱ ወደዛ ይዙ ፕሮቴስታንት ነኝ ብሎ ክሌም የሚያደርግ ፍቃድ ያለው ቸርች ነኝ ያለ በሙሉ በዛ ፍቃዱን ይውሰድ ብሎ መንግስት ስልጣን ሰጠ። ያንን ፍቃድ ቀይሩላቸው ሲባሉ ቀጥታ መቀየር ነበረባቸው። ከዛዛ ውስጥ ስላሴን አላምንም የሚል ሲገኝ እሱን እዚህ በምንጮህ ጩኸት እሱን አስወገዱ። የተለያየ ሰዎችን ፍቃድ እየነጠቁም እንትን ያሉም መተዳደሪያ ደንብን በማውጣት አማደ ትምህርት በማውጣት እያጠራን ራሳችን እየሄድን ነው ብለው ብዙ ጊዜ ተናገሩ ለሚጠየቁት ጥያቄ። እኛም በትዕግስት እንጠብቃለን። ያንን እየተናገርን ፑሽ እያደረግን ማለት ነው። ግን እንደ አብያተ ክርስቲያናት ህብረት የአብያተ ክርስቲያናት ህብረት ራሱን ችሎ ህብረት ነው። የቆየ ህብረት የፍቅር ህብረት የሚባል አለ፣ ፔንቴኮስታል ህብረት የሚባል አለ፣ ቪዥነሪ የአብያተ ክርስቲያናት ህብረት የሚባል አለ። እነዚህ በአንድ ኮንፈረንስ ላይ አብረው ሊገኙ ይችላሉ። ግን አንዱ የአንዱን አገልጋይ ተውሶ ክፉ ልምምድ ያላቸውን የትኛውም አብያተ ክርስቲያናት ውስጥ ገብተው አያገለግሉም አሁን ላይ። ለምን ሲባል እነዚህ ሰዎች በግለሰብ ደረጃ የሚሄዱትን ነው የምለው ራሳቸውን እስኪያስተካክሉና ትክክለኛውን መንገድ እስኪይዙ ድረስ በዚህ አለ። ቀጥሎ ካውንስሉ ራሱ እየገፋበት ይህን ነገር እየሄደ እንዳለ ደግሞ አይተናል። በዚህ ሰዓት ፑሽ አድርገን በደንብ እያጠራ እንዲሄድ ማድረግና ሲቻል ደግሞ እኛ የተሻለ እውቀት ካለን ለመረከብም ያንን ቦታ ያንን ለማጥራት መሄድ አለብን ብዬ አምናለሁ። የቤታችን ችግር ነው ብዬ ደግሞ ስለማምን ሰዎች የቤታቸውን ችግር ራሳቸው ነው የሚያወሩት። ሙስሊሙ መጅሊስ አለው፣ መጅሊስ ላይ ያወራል። ኦርቶዶክስ የራሱ ይሆናለው። ቲክቶክ ላይም ሲመጡ ደግሞ ልጆቻቸው ጎበዝ ናቸው፣ ቤታቸውን ዘግተው ራሳቸው ያወራሉ። የኛዎቹ ግን የትም ትሄዳለህ ከነሱ ጋራ ቁጭ ትላለህ ከሙስሊሞች ጋር። ከዛ ጴንጤውን ትተቻለህ። ቤቴን ከፍቼ ተቻለሁ በራሴ ቤት በራሴ ቪዲዮ እየሰራው። ያን ማድረጌ በጣም ጎበዝ መሆኔ ሳይሆን የመጨረሻ
ከሌላው ይልቅ ጨለማ ውስጥ እንዳለው ማሳያ ነው። ይሄ መታረም አለበት። የተወደዳችሁ ብዙ የምናጠፈው ጥፋት አለ፣ እኔም በሆን እናንተም ሁላችንም ማለት ነው። ግን ነገርን እያነጽን እያስተካከልን እንድንሄድ የተሰጠን እድል እንጂ ያለን ዘመናችን እድሜያችን ራሱ እያፈረስን እያበላሸን የምንሄድበት ጉዳይ አይደለም። ይሄ መታወቅ አለበት። አይደለም ኦኬ። በእኛ መካከል ያሉ የትምህርት የመረዳትም ችግሮች ካሉ እነዛን እኛ እናስተካክሏቸዋለን። እኛ እርስ በርሳችን ተሟግተን እናስተካክላለን ተቃውመን። ኦኬ። ከውጪ ለሚበጣብን ተቃውሞም ጥያቄ መልስ እንሰጣለን። እኛም በውጪ ያሉትን ደግሞ ትክክል ያልሆኑትን ትክክል አይደለም ብለን እንቃወማለን። አሁን ቅድም ቤሊ እንዳለው ሰዎች ለሚፈልጉት ዓላማ ብቻ አየ አንድ ሙስሊም ገብቶ እዚህ ጋር ጎሽ ጎሽ የሚል እሱ የሚፈልገውን ስለተናገርክለት እንጂ እውነትን ደግፎ አይደለም። እውነትን ከደገፈማ እሱ ጋር ያለውን ስተት ስናገር የስ ማለት ነበረበት። እኔ ጋር ያለውን ስተት ስናገር ብቻ ሳይሆን የስ ማለት ያለበት እሱ ጋር ያለውንም ስናገር የስ ማለት አለበት። ያን ደግሞ አይሉ አደርጉትም። ሁላችንም እዚህ ላይ አግሪ ማድረግ አለብን። የወንጌል አማኞች ከሆነ ያለውን ችግር የምንጠይቅበት ቤቶቻችንን ራሳችን እንዲቁጭ ብለን ልንጠይቅ እንችላለን። ቪዲዮ ሰርተን ልንጠይቅ እንችላለን። ሄደን ማህበር ላይ ልንጠይቅ እንችላለን። ጉባኤዎቻቸው ላይ ልንጠይቅ እንችላለን። ከናንተ መካከል አንዱ ምን ነኝ ጠያቂ ልክ ያልሆኑትን ልክ አይደሉም ብዬ ፊት ለፊት የምጋፈጥ እንደ ምንድነው እንደ ውሻ እንደሚቀጠቀጥ ውሻ እስክንቀጠቀጥ ድረስ ማለት። ስለዚህ የትኛውም ኦርቶዶክሳዊ ገብቶ የወንጌል አማኞች ጋር ቁጭ ብሎ የወንጌል አማኞችን ሊከራከር ነው እንጂ ቢፈቀድለት ሂስ እየሰጠ ለመገሽለጥ ለመሳለቅ ለመሳቅ ይሄው ኃይሌን በቀደም ደውዬ በጣም ነው የተቆጣሁት። ኖ ኔቨር አይሆንም። የትኛውም ሙስሊም አይሆንም። የነሱ ቤት ጨዋነት እኛ ጋርም ሊኖር ይገባል። በቃ እኔ ደግሞ አከብርላቸዋለሁ። ያን ጆዬ ይኸውልህ መነሻው ምናልባት መነሻው ላይ ስላልነበርክ መነሻውን እንትን አድርግ። መነሻው በዚህ ጉዳይ ላይ መወያየት አይደለም። የምተነሳንበት ርዕስ ሌላ ነው። ከቀደም ጀምሮ ስናወራ ነበረ። የተነሳ ነው ሌላ ጉዳይ ነው። በኋላ ቤሊ መጥቶ የማይሆን ነገር ተናገረ። ከዛ ከቤሊ ጋር ሌብል ማድረግ ምናምን ጀመረ። እንደዚህ አይሆንም የሚለው መጥቶ ከዛ ካውንስል ውስጥ ያሉ ሁሉ ምናምን ይወክሉናል የኛ ናቸው ምናምን የሚባል ነገር ሲያመጣ እኔ እንደዛ አይደለም፣ ልክ አይደለም። ካውንስል ውስጥ ያሉ ሁሉ የኛ ወገን ናቸው ምንልበት አይደለም። ካውንስሉን የሚቃወመው አንዱ መንገድ ሁሉንም ሰብስቦ አንድ ማድረጉ ነው፣ ከሌላ ሰው ጋር አይደለም። ልክ አይደለም። ይሄንን ከመጀመሪያው ጀምሮ ነው ያው እኔን ትስል የነበረው። ይሄ ነው መነሻው። አይ መቀበል ከዛ ነገሩን እንግዲህ ያጦዘው መጣ ቤሊ። የመጀመሪያው አንድ ነገር ሁላችሁም እንድታቁም ፈልገው እኔ መናገር የምፈልገውን ነገር የመናገር ነፃነት አለ። ማንንም ሊያስቆመኝ አይችልም። አንድ ሁለተኛ እኔ ወንጌላዊ ወኪል ነኝ ብዬ አልመጣሁም። ራሴን ወክዬ ነው የመጣሁት። በግልጽ ፎቶ፣ ቪዲዮ ሁሉ ነገር ያለ ተሰውሬ አይደለም። እየመጣችሁ ልታስፈራሩ እንዳትሞክሩ ለማለት ነው። ሶስተኛ ስተት የሆነውን ነገር መነሻው we are ፕሮቴስታንት አንዱ መታወቂያችን አንዱ መገለጫችን ፕሮቴስታንትነት አንዱ መገለጫው ስተት ማለት መቻሉ ነው ብሎ ቤሊ ሲያነሳ እንግዲያው ስተት ማለት መገለጫችን ከሆነ ወጥ አቋም ሊኖረን ይገባል። የሆነውን ሰው ስተት ነው ብለን የምናወግዝበትን ነገር ለሌላ ሰው ማመቻመች የለብንም። ወጥ ከሆነ ወጥ ነው። ዘይት መሸጥ እስራኤል ዳንሳ ሐሰተኛ ካደረገው ዘይት መሸጥ እዩ ጩፋ እስራኤል ዳንሳን ተቃውሞ እዩ ጩፋ ማቀፍ የሚባል ነገር የለም። ተመሳሳይ ነገር እንትን ቢያቀኝ እንደዚህ አፉን ደፍ እንትን ሌሎቹ ላይ የለመደው ነገር ማለት ነው። አሁን የምምለው ልክ እንዳልከው ማንም ሰው ቢመጣ ከማንም ጋር ፍለፊት ነው የምናገረው፣ ፍለፊት ነው የምጠይቀው። የሚመጡ ሰዎች ነበሩ እዚህ እንትን ላይ ስለ ካውንስሉ ለማስረዳት እምለው የምጠይቀው አለኝ። ተቀበል ምናምን የሚባል ነገር ማንም ሊያስገድደኝ አይችልም። ኖ እኔ ትላንትና ወንጌላውያን ቤተክርስቲያናት ህብረትን
ህብረት ነው አብረን እንትን እናደርግ ነበረ ማልናገረው ማለት ነገር ነበረ አዎ ልክ ነው ብያለሁ አዎ ዞሮ ግን ያን ነገር ሲያደርጉ አላምናቸው ማለት መብት አለኝ ያልኩበት ምክንያት ስላለኝ ኦኬ እንደዛ ከሆነ ኦኬ እንደዚህ ነገሮች እንዴት እናደርጋቸው መወያየት አንድ ነገር ነው እንዴት ነው ቀጥሎ ማድረግ ያለብን እንደዚህ አይነት ተደባለቀ ከሆነ በጉና ተኩላው አንዱ ላይ ያለበትን ተቋም እንደዚህ ከሆነ እንዴት እናድርገው ሌላ ጉዳይ ነው መተግን እኔ ሌቨል አድርገህ አድርገም ሐሳብ ልታወራ ትችላለህ ሐሳብ ስተት ከሆነ ሐሳብ ላይ እንሟገታለን እንከራከራለን ካሳየኸኝ ካስተማርኩ እንተራረማለን ኦኬ ካልተስማማንስ በቃ በፍቅር እንቀጥላለን ከዛ ውጪ እኔ አንተን በፖለቲካ ነጋዴ እንትን መጠቀሚያ የኋላ እንትን መባባል ነውር ነው እዚህ ውስጥ የሚያቆዩ ሰዎች አሉ በቅርበት የሚያቆዩ ሰዎች አሉ እንደዚህም ብዬ ራሴን ኤክስፕሌን ማድረግ አይጠበቅብኝም በነገራችን ልጅ ራሴን ወክዬ ስለመጣሁ ግን እንዳልኩት ሌቭል መደራረጉ ነውር ነው ልክ አይደለም ኃይል ያጥፍቷል አው ቀደም ስናገረው ነበር ማናችሁም ከመምጣታችሁ በፊት እንዲያውም ሌላ ነገር ሁላ ተጠቅሜ ነበር ስናገር የነበረው ከዛ ውጪ ግን እንዳልኩት ጥያቄዎች ካሉብን በተነሱ ሐሳቦች ላይ ችግር ካለ እናወራለን እንነጋገራለን እንተንዳለን ቀደም ኤቢ ብሏል ኤቢ አንተን የታድከኝ ጌታ ይገስጽህና ኤቢ ቀደም ብሏል ብለውም ባለለውም ካውንስሉ ተመስርቷል እኔ ካውንስሉ ልክ አይደለም ብየስል አሰራሩ የሄዱበት መንገድ በውስጥ ያለውን ነገር እንጂ ማስቆም እንደማልችል አውቀዋለሁ እኔ ስላልኩ የሚያቆሙት ነገር የለም እነሱንም አስቆማለሁ ብዬም አይደለም እንትምለው ግን አትሊስት መጥራት አለበት እኛ አውቀናል ብለን ካልን ደግሞ ይሄና ይሄን የሚባለው ነገር መለየት አለብን የሚለው ነው ለማውራት የፈለኩት ምናልባት ኢሞሽናሊ እየተጠቀምኩት የተሳሳተ ቃል ካለ በጣም ይቅርታ አቋሜ ግን አቋም ነው ኤቢ ጌታ ይባርክ አንተ ነህ ተባረክ ተስፋዬ ጌታ ኢየሱስ ይባርክ በቃ እንደዛ ሌቭል መደራረጉ ልክ አይደለም ምናምን ይሄንንም እንዲሁ ተራርመን ያረምን መሄድ በሁሉ ፐርፌክት አይደለንም እዚህም ቲክቶክ ላይ አንዳንዶቻችን ለምደናል ዝም ብሎ ሰው መዘረጣጠጥ ለምደናል እሱ መንገድ አያዋጣም ለእግዚአብሔር ትርፍ አያመጣም ለእግዚአብሔር ስራ አያዋጣም ለእግዚአብሔር መንግስት ምንም ጥቅም የለውም ስለዚህ የተራረምን ሶሪ የተባባልን መፍትሄ ሐሳብ ላይ ደግሞ ማውራት እንልመድ መፍትሄ ሐሳብ አው ችግሮችን በጣም ብዙ ጊዜ ያወራን ነው ወደፊትም ማውራት ብቻ ሳይሆን በደንብ አርገን ረገጥ አርገን እንቃወማለን መውጫ መግቢያ ሳጥተን ሁሉ ሰው ራሱን እንዲመለከት ማድረግ አለብን በያምናለሁ ግን መፍትሄ ምናሳይ ምን እናድርገው አሁን ካውንስል እንኳን ካነሳን ካውንስሉ ምን ይሁን ይፍረስ የሚል ሰው ይኖራል እኮ በቃ ጭፍን ብሎ ኔቨር ይፍረስ ሳይሆን ማስተካከል አይቻልም አዎ ከስር ትውልድ የለም አለ ስለዚህ እንደ እግዚአብሔር ቤተክርስቲያን አብያተ ክርስቲያናት አባል የሆኑበት ቦታ ስለሆነ መጥራት ያለበትን እንዲያጠራም ያደረግን መሄድ አለብን የወንጌላን አማኞች ትልቅ ለምድሪቱም ለዓለምም በረከት የምትሆን ቤተክርስቲያን ናት ብዬ አምናለሁ እኔ በግል ከማንም ይልቅ ትውልድ ተስፋ ከቆረጠበት ከተጣለበት ከጨለማ ውጦት ካለበት ቦታ የወንጌል የምስራች እየሰማ የተለወጠባት ነው ከዛም ከተለወጡ ሰዎች አንዱ ነኝ ሌሎቻችንም እንደዛ ጥቂት ክሬዲትም አንሰጣቸውም በጣም ክሬዲቱ ቀላል አይደለም በዚህ ውስጥ እግዚአብሔር እየሰራ እንዳለ እናምናለን እግዚአብሔር እየሰራ እንዳለ በምድራችን ላይ እኔ ስለወጥ ቤተሰቤም ሰፈሬም ነው ያረፈው እንደኔም የተለወጡ አሉ በጣም ብዙ ስለዚህ ይሄንን እግዚአብሔር እየሰራበት ያለውን ወይ ማስተካከል አለብን ብዬ አምናለሁ ስናስተካክል እንደ እግዚአብሔር ቃል ነው የተባረከ አንድ ነገር ልናገር እኔ ተስፍሽ ወይ ቢሊ ቆይ ተረጋጋ ብዙ አራት ትንሽ ሐሳብን እንትናለ ቆይ ቤልዬ ሐሳቡ ለምን እንደነሳ ወጣ ስለሆነ አንዴ ተስፍሽን ድንገት ሶሪ ልለው ነው ቆይ እሺ ይቅርታ እሺ ለምን መሰለህ ፐርሰናል ነገር እሱም እንዳለው ቆይ ፐርሰናል ነገር የለንም ያው አላቀኝም አላቀውም እዚህ ቲክቶክ ላይ ነው የመጣ ነው ግን እኔ አሁን ይሄን ሁሉ ኢሞሽናል ኮንኩ ሶሪ ይቅርታ ግን የሆንኩበት ምክንያት ምን መሰለህ አንዳንዴ ጳውሎስ የሚለው ይሄ በማያምን ሰው ፊት ይደረጋል ወይ ይላል ኢሞሽናል ትክክል ሆኖ ማለት ነው መቼ ነው ቆይ ቤት ቀን መቼ ነው አይሌ አትግባ ቆይ እንትኑ ሊውል ላስተካክለው አንድ ጊዜ ሪሳይዝ አድርገህ ቆይ አይልይ ቆይ እኔ ቤቱን ልምረው ግድ ይለ እሺ ልምረው
ሚውት አድርገው አይልዬ ተባረክ ወንድሜ ቤሊ ይኸውልህ በቀላሉ ለማስረዳት ማትሄድ በቃ ኦሬዲ ሶሪ ከዚህ አንፃር በል በቃ ከዚህ አንፃር ነው እኔ ከዛ አንፃር ነው ይሄኛው ለምንድነው በቃ በማምኑ ሰዎች ፊት እንደዚህ ለሌላችንም ነው ለሁላችንም አንዳንድ ችግር ሁሉ ከሐዋርያት ጀምሮ አሉ ብዙ ችግሮች አሉ እዚህ ድረስ ግን ክርስትናውን አንዳንዴ በማምኑ ሰዎች ፊት ይደረጋል ይላቸዋል ምን ማለቱ ነው ጨርሱት እዛው ችግር እኮ አለ ችግሩን አውሩት ጨርሱት ግን ለወንጌል እንቅፋት በማይወድ መንገድ ያን ነው ልል መፈልገው እንጂ ከማንም ጋር ጸበለኝም ካዘንክብኝ ሶሪ ተስፍሽ ይቅርታ ቴንክ ዩ ተባረኩ ለኤቢ ድል ልስጠው ጆኒዬ ሐሳቡ የተነሳበትን ትንሽ ነገር እሺ እኔ ነኝ አቤ ነኝ ለምንድነው እንትኑ የተነሳበቱ ሁለት ምንም ችግር የለም አልቆይም ጥሩ ነገር እያወራን ሁላችንም አንድ ሐሳብ ተነስቶ በዛ ነገር ላይ እየተራረምን ሲነሳ ኃይሌ እድል ሰጠውና ለቤሊ በዛ ያው ማውራት ጀመረ ስለዚህ መገዛዛዝ መመካከር የኛ ባህል ነው ብሎ ከጀመረ በኋላ ግን ለይታችሁ ነው የምትመቱት የሚል ሐሳብ ተነሳ ከዛ ሉላናት እንግዲህ ይሄ እንዲህ አይነት ነገር መለመድ ያለበት ነገር ጆን ቅድም እንዳልከው ሰው ሐሳቡን ከጨረሰ በኋላ ተናግሮ ከጨረሰ በኋላ ያንን መሞገት ይቻላል ስለዚህ ይሄ መስቀለኛ ጥያቄ እየተጠያየቀች አንተ ምን ታምናለህ እንዲህ ታምናለህ የሚሉ ነገሮች በዛ ተነስቶን ወደዚህ የመጣ ነው ማለት ነው ከዛ ቤሊ ምን አለ ካውንስሉን እኔ እቀበላለሁ ውስጡ ያሉትን ሰዎች በሙሉ ተቀበላለሁ ስል እቀበላለሁ የሚል ተነስቶ በዚህ ነው እንትኖች መጣው ስለዚህ ምንድነው አሁንም ምናልባት ቤሊ የአይልዬ በውስጥ መጠየቅ ትችላለህ በቴክስት ስልኩን ተቀብለ ማውራት ትችላለህ ኢትዮጵያ ውስጥ ከሆንክ ተገናኝታችሁ ማውራት ትችላላችሁ ሌላ ቤት ምናልባት ሌላ ሐሳብ ካላችሁና ያከሌን ሐሳብ ይቀበላሉ አልቀበልም የምትሉ ካለ ወይ ትቶ መውረድ ነው ወይም ደግሞ እዚህ ምንም የማያውቀውን ሰው አይደለም ላላመኑት እኛ ምንም ለማናቀው ከዚህ በፊትም እናውቃለን እንዲህ አይነት ሐሳብ አለው በሚል ሳይሆን ወንድምን ኃይሌን ምትጠረጥር ከሆነ ቤሊ በውስጥ ስልክ ተለዋወጡና ተገናኝታችሁ ማውራት መቀባበል ትችላላችሁ ማለት ነው እኔ ፐርሰናሊ ስለማውቀው ስለዚህ እንዲህ አይነት አይደለም ውጭ ይላለው ሰው ላላመነ ሰው ለኛ እንቅፋት ስለምን ምንም ለማያውቀው ዛሬ ለመጣው ሰው ስለሚሆን ውስጥ የሆነ ነገር ካለ በውስጥ ተጠያየቁ አንድ ነገር እያወራችሁ አንድ መጽሐፍ ይዘን አንድ አምላክ ያመንን እንዲሚያጨቃጭቀን የለም ለማለት ነው ይቅርታ ተጠያይቁና ቀጣይ ነገሮች ላውሩ ለማለት ነው በጣም ይቅርታ ተባረኩ አልሰማም ነበር ወይስ እንዴት ነው አይ ተሰምታል በደንብ ሰምተናል አቤ በደንብ ሰምተናል ኤቢ ቀጥል እሺ አይ ቲንክ አሁን ውይይቱ መስመር ይዟል ጆን ቴንክ ዩ በጣም ብዙ ሐሳቦች ተደራርበዋል መጀመሪያ ላይ ማለት እየተደበላለቀ ሄዷል ብዙ ነገር እንደዛ ሲሆን ለመወያየትም ለመግባባትም እንቅፋት ነው የሚሆነው ስለዚህ አንዱ አሁን ለምሳሌ ቤሊን በተመለከተ ቤሊ አሁን እዚህ ቤት ገብቶ ሲናገር ከነበረው የተነሳ ሐሳብ ይሰጣል በአጠቃላይ ስለ ቤሊ እዚህ ቲክቶክ ላይ ስላለው ሐሳብ የሚሰጥ ሰው አለ ግን እንደዚህ አይነት ነገር በጣም አስቸጋሪ ነው ውስብስብ ነው የሚለው ካውንስሉን በተመለከተ አሁን ለምሳሌ በኔ እይታ ተስፍሽና ቤሊ የሚናገሩት መጠነኛ ልዩነት ነው ያለው የጎላ ክፍተት አላየም ለምሳሌ የጋራ የሚያረጋቸው ነገር ሁለቱም ስተትን የተሳሳቱ ሰዎችን የሳቱ አስተማሪዎችን አይታገሱም አይቀበሉም ይቃወማሉ ማን በኢንቴንሲቲ ያወራል የሚለው ሊለያይ ይችላል ተስፍሽ በርደንድ ሆኖ እዚህ ላይ በደንብ ፎሎ አፕ ያደረገ ያገለግላል እኛ ቤት ውስጥ ያለውን ችግር ነቅሶ ያወጣል ይጠቁማል ሚማር ካለ ይማራል ሚቀበል ካለ ይቀበላል ቤሊ ደግሞ እዛኛው ኦርቶዶክስ ጋር ያለው ቅበተ እምነት ጋር ከሆነ ትኩረቱ ይችላል እንደሱንም በቃ በፍቅር ያድርገው በቅድም ኃይሌ እንዳለው በእውቀት ያድርገው በማስተዋል ያድርገው በሚጠቅም ሰዎችን ወደ ክርስቶስ በሚያመጣ መንገድ ያድርገው ተስፍሽም ያንን ያድርገው ነገር ግን እኔን ምሳል በኔ መንገድ ሂድ
በኔ ቶን አድርግ የሚለው አይመጣውም። ሁላችንም የራሳችን የሆነ ፍሌቨር ስላለን አሁን ኃይሌ ለኦርቶዶክስ ሲምፓቴቲክ ነው። ኦርቶዶክስ ላይ ብዙ ጠንካራ አቅበተ እምነት ለመስራት ፍላጎት ላይ ኖሮ ይችላል። መብቱ ነው፣ ጥሩ ነው። ብሪጅ ይሆናል፣ ድልድይ ይሆናል፣ እንዳንነካከስ እንዳንነጠፋፋ ምክንያት ይሆናል። ስለዚህ አንዳንድ ጊዜ ኤክስትሪሞችን ይዘን ዋልታ ረገጥ ሁነን ና በኔ መንገድ ሂድ፣ ና በኔ ትኩረት፣ ና በኔ ቋንቋ፣ ና በኔ መንገድ አይባልም። ግን የጋራ የሚያደርጉን ነገሮችን አፕሪሺየት ብናደርግ ጥሩ ነው። መፈራረጅ ሳይሆን በቃ አንደርስታንድ መደራረግ አለብን። እኔ ተስፍሽን እረዳዋለሁ፣ ቤሊንም እረዳበት አግባብ አለ። ካውንስሉን በተመለከተ ሲመሰረት ጀምሮ ብዙ ሀሳቦችን ሰጥተናል። በጣም ብዙ ሃርሽ የሆኑ በኋላ ተመልሰው ምስረታው ላይ የነበሩ ሰዎች ሳይቀር በዚህ አግባብ ተሳስተናል እስኪሉ ድረስ ብዙ ነገር ተናግረናል። ብዙ ነገር ታው የነገር ትክክል አይደለም፣ ራሱ የተመሰረተበት ምክንያት ራሱ ጤናማ አይደለም፣ ኮሚቴ የተዋቀረበት ምክንያት አንድ አይደለም፣ መተዳደሪያ ደንቡ ግልጽ አይደለም፣ ከወንጌላውያን ህብረት ጋር በምን መልኩ ይታረቅ ነው፣ እነማን ሊገቡ ነው፣ እነማን ሊወጡ ነው፣ ማንዴቱስ ምንድነው? ለምሳሌ እኔ አሁን የካውንስሉ ማንዴት ስፒሪቹዋል ማንዴት እንዳልነበረው ነው ማቀው። ለብዙ ጊዜ አስተዳደራዊ፣ ተቋማዊ፣ ፖለቲካዊ ውክልና እንጂ ምንም አይነት ሃይማኖታዊ፣ አስተምህሮአዊ፣ መንፈሳዊ የሆነ ግንኙነትና ህብረት እንዳልነበረው ነው መጀመሪያ አካባቢ ሲነሳ የነበረው። በኋላ ቴዎሎጂ ኮሚሽን ይቋቋም ተባለ፣ ምን ተባለ፣ ድብልቅልቁ ወጣ። ኦኬ በቃ አሁን እንግዲህ ካውንስሉ ይፍረስ አይፍረስ በሚል የሰውን ልብ ከማዛል ከማወዛገብ ካውንስሉን ራሱን ጨምሮ በካውንስሉ ውስጥ ያሉ የስተት አሰራርና ልምምድ አስተምህሮና ልምምድ ያላቸውን ሰዎች ካውንስሉን ጨምሮ በካውንስሉ ውስጥ ያሉ የስተት አስተምህሮና ልምምድ ያላቸውን ሰዎች በሚሳሳቱበት ጊዜ መቃወማችንን ትክክል አይደሉም ማለታችንን አናቋርጥም፣ እንቀጥላለን። ስተትን አንደግፍም፣ ካውንስል ስለሆነ አንደግፍም። ግን ያን ነገር ስናደርገው ቅድም አሁን ቤሊ ሲናገር በጣም ትክክል ነው ያልኩት ነገር፣ ያን ነገር ስናደርገው ሰውን እምነቱ እንዲዝል ተስፋ እንዲቆርጥ ኦርቶዶክስም እንዳይሆኑ አድርገናቸው ወንጌላዊ አማኝም እንዳይሆኑ አድርገው አኮናፍሰናቸው። ምንድነው እንዲሆን የተፈለገው? ሰው እንዲሰልሙ ነው። እሺ ሰለሙ። ሰልመው ደግሞ በቃ ሰልመው በእስልምና ውስጥ ቁጭ ብለው ሰላም አገኘው ተመቸኝ ብለው የተቀመጡትን ደግሞ እስልምና የሰይጣን ሃይማኖት ነው ትላላችሁ። ኦኬ የት እንዲሄድ ነው ሰው እየተፈለገ ያለው? ወደ ወንጌል ወደ ክርስቶስ ማናመጣ ከሆነ ተስፋ ማንሰጥ ከሆነ እንዴ ችግሩን ብቻ በጣም ሰማይ አድርሰን የኦርቶዶክስን ሰይጣንነት የኦርቶዶክስን ጣዖት አምላኪነት አጋንንትነት ተናግረ የወንጌላዊውን ሐሰተኝነት ሌብነት ሰይጣናዊነት አጋንንታዊነት ተናግረ የሙስሊሙም ሌብነት ሰይጣንነት አጋንንቱ ተናግረ የት ነው የሚሄደው ሰው? እዚህ የሚሰማው ሰው እና ለከት ይኑረው። የምንሰጠው አስተያየት ለከት ድንበር ይኑረው። መውጫ መንገድ የማርያም መንገድ ይኑረው። እንዴ ሰው እኮ ግራ ተጋባ እኮ በቃ ኤቲስትም መሆን አይችልም። ኤቲስትም ትክክል አይደለም። ስለዚህ አንድን ስህተት ነው ስንል ቀስ ብለን መውጫ መንገዱን የትክክለኛውን መንገድ አብረን በማሳየት ነው፣ ተስፋን በመስጠት ነው። ኦርቶዶክስ ስህተት ናት ስንል ልጁን ከእንግዲህ ልጁ ጋር አለቅልቀን አብሮ በመድፋት አይደለም። ያላትን ትሬዠር ያላትን ሀብት የሀገርም ለግልም ለሀገርም ያላትን ሀብት ያላትን ክብር ያላትን እውነት ያላትን ትራዲሽን ትውፊት ሪስፔክት አድርገን ነው ተቀብለን ኢንተርቴን አድርገን ነው ያንን ወንጌላዊውን ስንተች ሐሰተኞቹን ስንተች እውነተኞቹን አፕሪሼት እያደረግን ነው። ያለውን በጎ ገጽታ ደግሞ የወንጌሉን አንጡራ መልእክት ደግሞ አሳይተን መሆን አለበት እና እዚህ የምናደርገው እንትን በብዛት ማየው ነገር ጽንፍ ነው። ኤክስትሪም ይዞ አንዱን በጣም ገመድ መጎተት ነው። እሱ ገመድ መጓተቱ ማንንም አያጽናናም፣ ዲቪዥን ነው የሚፈጥረው። ይሄው አሁን በእኛ መካከል ዲቪዥን ይፈጥራል፣ መሬት ላይ ዲቪዥን ይፈጥራል፣ የትም ቦታ ዲቪዥን ይፈጥራል። ስለዚህ መለስ እንበልና ስተትን በስተት ላይ መተማመን ነው። በቃ ተነጋግሮ ይሄ ስተት ነው፣ ይሄ ትክክል አይደለም፣ ይሄን አልቀበልም። ኦኬ አንተ እንደዚህ የምትለው ከዚህ ተነሰ ነው፣ ገንዘብ ተቀብለህ ነው፣ አንተ እንደዚህ ስለሆንክ ነው፣ እንደዛ ስለሆንክ ነው። ኖ ለምን እንደዛ ደረጃ እንደርሳለን? ስተት ነው በተባለው ነገር ላይ መወያየትና መተማመን። ሌላውም ደግሞ ሌላ ነገር ሲሰራ ስም መስጠት፣ ስብዕናን መንካት። አንዳንዶች አሁን ቤሊ ላይ በየቤቱ ሰማለሁ። በቃ ሞራሉን መንካት፣ ስብዕናውን መንካት፣ ማዋረድ፣ ማናነቅ፣ ጥላሸት መቀባት ዘመቻ የተያዘበት ነው የሚመስለው። ለምን እንደዚህ እናደርጋለን? እኔ አሁን እዚህ ስላለ አይደለም። ለምን እንደዚህ እናደርግ? ስተት ካለበት ስተቱን በስነ ስርዓት መናገር ነው። የባህሪ ስተት ካለበት መናገር ነው። ወንድም አይደል እንደ ኢየሱስ
እሱስ በተናገረው ነገር ባለው አቋሙ ነው ሰው ሊሞገት የሚገባው እና አንዳንድ ጊዜ ከዚህ ጀርባ የሆነ ነገር ሊኖር ይችላል ብዬ አስባለሁ። የሆነ ዓላማ ሊኖር ይችላል እንድጠረጥር ያደርገኛል። ስለዚህ ጥንቃቄ እናድርግ። ወንድሞች ላይ አፋችንን ስንከፍት እንጠንቀቅ። እንደዚህ ሆነ ነው በቃ መፈረጅ፣ ስም ማጥፋት። አሁን ተስፍሽም ቅድም ሲል እንደነበረው በቃ እንደዚህ እናደርጋለን። ደግሞ አንዱ ገብቶ ትቀፈደዳለህ። ተመልከቱ እንግዲህ ምን አይነት ሰው ደግሞ እዚህ ሰፈር ቲክቶክ ላይ ማታየው ማትሰማው ሰው የለም። ሰው ሐሳቡን መሞገት ያለበት በቃ ተስፍሽ ገሌ ስተት ነው ካለ ምን ማለት ነው? ከምን አንፃር? ከመጽሐፍ ቅዱስ አንፃር፣ ከአስተምህሮ አንፃር፣ ከመተራሪያ ደንብ አንፃር በቃ መሞገት ነው። ከዛ ደግሞ በባህሪ ደረጃ ደግሞ ሁላችንም የራሳችን የሆነ ባህሪ ሊኖረን ይችላል። ቤሊ ጮክ ብሎ ይናገር ይችላል። ቤሊ ግልጽና እውነተኛ ሊሆን ይችላል። እንደ ግንባር ስጋ ሊሆን ይችላል። በቃ ዛስኩ የእያንዳንዳችን የሆነ ፍሌቨር አለ፣ የራሳችን ባህሪ አለን። መሞገት ያለብን በትክክለኛ ፖይንቱ ባነሳው ፖይንት ቻሌንጅ ነው ማድረግ ያለብን እና የሆነ ራሳችንን ትዝብት ውስጥ ባንከት ጥሩ ነው ብዬ ነው የማስበው። እኔ ምንም የጎላ ምንተቻችበት ምንፎጋጭቃ ምንወራወርበት ምክንያት የለም። ተስፍሽን ምን ያውቀዋሉ ለብዙ አመታት ምናልባት 10 አመት ሊሆነኝ ይችላል ተስፍሽን ሳቀው። እንደው ስሙን አልጠቅስም እዚህ ቦታ እዛ ቦታ ማለት እችላለሁ። እዚህ አላችሁ ቤሊን አላቅም አንዳንዶቻችሁ አለ ኃይሌን አውቀዋለሁ። ከምን አንፃር የተስፍሽን አገልግሎት አውቀዋለሁ። ኮንሲስተንት ነው። በየአመቱ በየሰው በየጊዜው በየስርዓቱ የሚቀያየር ሰው አይደለም። ታውቁታላችሁ። ለብዙዎቻችሁም ግልጽ ነው። ምን እንደሚቃወም እንደሚደግፍ ይታወቃል። የቤሊ ማኔ ሳቆ ድረስ ቤሊ አንድ አይነት ሐሳብ ነው ያለው በቃ እና እዚህ ውስጥ ያለውን ፖለቲካ ደግሞ ለብዙዎች እንቅፋት እንዳይሆን፣ ለብዙዎች ግራ መጋባት እንዳይሆን፣ ለወንጌል ለሚድኑት እንቅፋት እንዳይሆን ተጠንቅቀን እናውራ። መጠቀሚያ አንሁን የሚለውን ደግሞ አንድ ላይ ማድረግ አለብን። አሁን ዮናታንን የሚፈልገው ብዙ ሰው የለም። ዮናታን አጠፋ አይደል? እየተተቸ ነው። ሌሎችም ሰዎች ልጅራሳቸው ይያሳጥረው። እሺ ዮናታን አጥፍቷል። ልንተቸው እንችላለን፣ ልንቃወመው እንችላለን። ግን ደግሞ ዮናታን የሚፈልጉት አካላት የሉ። ገድላትን ድርሳናትን በማንበቡ ምክንያት ጥላቻ ውስጥ ኢላማ ውስጥ አልገባም እና የሱን ውድቀት ሊያፋጥን የሚችል ነገር ሁሉ ተባብሮ ማድረግ የሚፈልግ ሰው አይኖርም? ሊኖር ይችላል። ስለዚህ የምናደርገውን ተቃውሞ ራሱ ዝም ብሎ አብሮ በማዕበሉ ውስጥ መግባት ሳይሆን ቱ ዘ ፖይንት ምክንያታዊ መሆን አለብን ለማለት ነው። አገልጋይ ዘሪሁን ሰላም ብያለሁ። ይቅርታ ስላዘረዘምኩ። ተባረኩሽ። ቻው ኤቢ ተባረክ። እንዳትሄድ ቻው ብለህ ሀሳብ ደገማችሁም ትሰጣላችሁ። በቃ እግዚአብሔር ይባርካችሁ። አቤኒ ይመስለኛል ከዘርሽ የሚቀድመው። አቤኒ ቀጥል። ጆ ቀጥሉን። ያመች ቦታ ስላይደለው እንትን ይላችኋል። ቀጥሉና ፓስተር ሳራ ልጅ ፓስተር ሳራ አለ። የት አለ? ይቅርታ አድጎብኝ ነው፣ ትልቅ ሆኖብኝ። ፓስተር ቀጥል። ይቅርታ አድጎብኝ ነው፣ ተመችቶኛል። እንትኑ መስሎኝ ሆሬ ታውቃለህ። ፖስቱ ሰላማችሁ ይብዛ። በጣም ጆዬ ሰላም ብያለሁኝ እና ዘርሻ ቴንኪው። ሁላችሁንም እዚህ ውስጥ ያላችሁትን በክርስቶስ የማውቃችሁ ሰላም ብያለሁ። ቤቱ ሲጀመር እንደዚህ አልነበረም እና አሁን እየጠየቅኩ ነበር በኮመንት እና ፈላጊና ተፈላላጊ ደርሰናል። ወደ ተነሳው ነገር ብንመለስ ሐሳብ ላይ እንደማውራት በሳል ሰው ምንም ይሁን ምን እያወራ ያለው ሐሳብ አለ፣ እየሞገተበት ያለ ሐሳብ አለ። የምንነጋገረው ነገር በማናቸው መንገድ ስተት ቢሆን እንኳን ያወራሁት ሐሳቤን እንጂ ትዳሬን አይደለም። ያወራሁት ስለ ልጆች አይደለም። ያወራሁት ስለ ስራዬ አይደለም። ያወራሁት ስላለኝ ቢዝነስ አይደለም። አሁን እኛ ባለን መንፈሳዊ ነገር ላይ ውስጣችን በቀናው የተሰጠን መልክ አለ። መልክ ተስፍሽን ሳየው መልኩን አያለ፣ ኤቢን ሳየው መልኩን አያለ፣ ቤሌን ሳየው መልኩን አያለ። ምንድነው የምታየው መልኩ ብትሉ እያንዳንዱ ስለገባው ነገር ሚዲያ ላይ የሚሞግትበት የራሱ መንገድ አለ። እኔ የራሴ መልክ አለ። እኔ አሁን ቤቶችን በመጠራረግ የሚመጣ ለውጥ አለ ብያለሁ። ቅድም እየገረመኝ ነበር ኤቢ ሲያወራ። ሰው አሁን የት ነው የሚሄደው? ሁሉም ሰይጣን ካረግን
ተነቅሶ መስተካከል ያለበት ነገር ባለበት ቦታ ነገርን ነቅሶ ከማስተካከል ውጭ በዚህም ደረጃ የሆነ ነገር ጠልተን የምንዋጋው ውጊያ ቤተሰብ ውስጥ ጦርነት ይፈጥራል። ኦርቶዶክስ እና ጴንጤ አንድ ቤት ይኖራል። የአንድ አባት ልጆች ሆነው ይኖራል። ይገዳደላል፣ ይጣላላል። አብረው ሲኖሩ የነበሩት ከየት ነው ያመጡት? ከሚዲያ ነው ያመጡት። ልዩነትን ሊፈጥር የሚገባበት ጉዳይ ላይ ልዩነት ፈጥረን በማስረዳት እና በመረጃ የተመሰረተ ነገር ለሰዎች ሰጥተን እንደ በሳል ሰው ያለንን ነገር ለሰዎች ብንሰጥ ጥሩ ነው ብዬ ነው። ያለኝን ነገር ነው የምሰጠህ፣ ካለ ውጪ ምንም የምትሰጠኝም የምቀበልን ነገር እና ይሄን ፐርሰናል የምናደርገውን ነገር ብናይ ስለ ካውንስሉ ከዚህ ቀደም በብዙ አውርተናል። በጣም በብዙ ሚዲያ ላይ አውርተናል። ሞር ደግሞ ተስፍሽም በዚህ ጉዳይ ላይ ሲያወራ በደንብ አውቀዋለሁ። ካውንስሉን ብትጠይቀኝ ይፍረስ አይፍረስ ብለን የምናመጣው ምንም ነገር እንደውም የመሰረተው መስራቾቹ አሉ። የመሰረቱት እንዲመች ተደርጎ ለመንግስት የተፈጠረ ቡድን። እዚህ ውስጥ ችግሮች አሉ። ችግር አለ። ችግሩን እንዴት ነው የምታስተካክሉ? ግልጽ አቋም አስቀምጠ ነው የምታስተካክሉ። ግልጽ መመሪያ አስቀምጠ ነው የምታስተካክሉ። ገብቷል? አንተ በተኛህበት ዘመን እሱ በሌሊት እየሄደ መንግስት ሆኖ ሲያበቃ መንግስት ለማፍረስ እንደመነቅነቅ እስኪሆንብ ድረስ የኢዩ ጩፋ ጉዳይ ኮሳሳውን እያሳደድክ ወረቀት ምትቀማ እየሰራ ነው። እውነተኛ ቱንቢ ትክክለኛ ሚዛን ሆኖ ከመጣ እውነተኛ ቱንቢ ትክክለኛ ሚዛን ሆኖ ሁሉም መመዘን አለበት። ማነው እየመራኝ ያለው የሚለው ነገር መጠየቅ አለበት። ባይፈርስም እየሰራ ያለውን ነገር እያሰራ ያለ ሌላ እጃ ሌላ ዝም በል ሲባል ከሆነ ቦታ ስልክ ተደውሎ ዝም በል ሲባል ዝም ሊል የሚችል የተበላሹ ነገሮችን ለማስተካከል አሁንም በሩቅ ሆነን እንደምናወራው ነገር ብቻ ሳይሆን እንደ ቀላል ተቃውሞ ነገሮችን መንገድ ውስጥ አያስገባም። የሆነ ችግር ፈተውልናል። እኔም ኢትዮጵያ ያለው ይህንን ነገር በደንብ አውቃለሁ። በሰላም ሚኒስቴር ውስጥ እንደ ቸርች ወረቀት አይደለም እናወጣ የነበረው። ፈቃድ ስናወጣ ቸርች ብለው አይደለም የሚሰጠው። በዛ መንገድ አይደለም የሚታወቀው። አሁን ያንን ሌጋል ማግኘታችን በራሱ እኛ ከሃይማኖቶቹ እንዳንዱ ሆነን ለመቆጠር መብቃታችን እንዳለ ሆኖ ግን አሁንም በግልጥ እየተሰደበ ያለውን ወንጌል ኃይል ሚል በሌለበት ሰው ሁሉ ከመድረክ ስር ቁጭ ብሎ የመድረክን ድራማ አይቶ ከዛ ውጭ ወጥቶ የሚለማመድበትን ማህበረሰብ እየፈጠረ የመድረክ ልጆች እየፈጠረ እያረመ ነው፣ እያስተካከለ ነው፣ እያረቀ ነው ልንለው ማንችላቸው ብዙ ነገሮች። ስለዚህ እኔ የምለው ምንድነው የማያጋጩን ነገሮች ባያጋጩ እነሱ በሰላም እየኖሩ ተመችቷቸዋል። ቢረብሹ ደግሞ ዝም የሚያሰኛቸው አካላት እናንተ ማታውቁት ዝም የሚያሰኝ ደረጃ መነካካት የሌለብን ሰው ባለው አቋም የሚሻል አቋም ያለው ሰው መጥቶ ማስተካከል ባልቻለበት ሁኔታ ልክ ነው ምለው ጉዳይ ላይ ልክ አይደለም የሚለው ጉዳይ ላይ ነቅሰን ማስተካከል ካልቻል አንድ ላይ እየተጨፈላለቅን እየተናናቅን እንዴት ነው የሚሄደው? ያ ቤት ይሄ ቤት ተባብለናል እኮ ያ ቤት ይሄ ቤት እዛ ቤት እዚህ ቤት ተባብለናል። አዎ የነሱ እምነት አንድ አይደለም፣ የነሱ መንገድ አንድ አይደለም፣ የሚያዩት ልክ አይደለም። አዎ እስቲ ከሃይማኖት ውጪ ሰውነታቸውን አስቡ። እስላም ስትል ከእስልምና ውጪ እስልምና ሰው መሆኑን አስብ። ኦርቶዶክሱ ሰው መኖሩን አስብ። እግዚአብሔር ሰውን የወደደበትን ያንን ፍቅር አስበ የሚነቀስ ነገር ንቀስ፣ የሚነቀል ነገር ካለ ይነቀል። የሆነ ቅድም እንደተባለው የሚመሰገኑበትም ጉዳይ አላቸው። አክኖሌጅ ሊሰጣቸው ያለበት ጉዳይ ማለት ሀሳብ ላይ ብናወራ እንጠቃቀማለን። በጣም ብዙ ሰዎች የከበረ ነገር ተካፍለው ሊሄዱ ይችላሉ። አሁን እየተነጋገርንበት ያለው ጉዳይ እያወረደን ያለው እንደ ሰው ማሰባችን ሁሉ እየጠፋ ነው።
ተገናኝተው ሊደባደቡ የሚችሉ ሰዎች አሉ፣ ሊወጋጉ የሚችሉ ሰዎች አሉ። አይተዋወቁም፣ ሃይማኖት አንስተው በሚዲያ ላይ ማለት ነው። ስለዚህ ግንኙነታችንን ጤናማ እናድርግ፣ ደህና ሰዎች እንሁን፣ ህብረታችንን ጤነኛ እናድርግ። ምንዋጋለት ኢየሱስ የለም፣ ምናገለግለው እውነት ነው ያለው፣ ምንሰጠው ብርሃን ነው ያለው። አለቀ። ከዚህ ውጭ የምናደርገው ነገር ባይኖር ተላልፈን ባንነካካ ሪስፔክት ብንደራረግ የሚጠቅም ነው ብዬ እላለሁ። ብዙ አላበዛም። ጌታ ይባርካችሁ። ተባረኩ። ፓስተር ሳላ ጌታ ዘመነን ይባርከው። ቴንኪው። በጣም የሚጠቅም ገንቢ ሀሳብ ነው ያካፈልከን። ጌታ ጸጋውን ያብዛልህ። አገልጋይ ዘርሽ ወየጆ ሰላም ብያችኋለሁ ሁላችሁም። ተስፍሽ፣ ፓስተር ሳላ፣ ጆ፣ ኃይልሻ፣ ኤቢ፣ አቤ፣ ብርሃኑ ከታችም ያላችሁ ሁላችሁንም ሰላም ብያለሁ። ኃይልሻ ይቅርታ እያለክ ነው ያዲና ይቅርታውን ላደርስን በመጀመሪያ ይቅር በለኝ ይቅርታ አድርግልኝ እያለክ ነው። ቅድም ስታነሳ ነበር፣ ጆም ሌሎቻችሁም ስታነሱ ነበር፣ ኤቢም ስታነሳ ነበርና ተስፍሽ እያነሳ የነበረበት አንድ አንግል አለ። የቤሊ ስጋት ደግሞ አለ። ቤሊን ተናግሬው አውቃለሁ፣ ከዛ ደግሞ ይቅርታ ጠይቄው አውቃለሁ። ሁልጊዜ ደጋግሞ የሚናገራት ንግግራለች ፖለቲካ የምትል ነገርና አንዳንዴ የምናወራበትን ሀሳብ መሰማማት ካልቻል ተመሳሳይ ሀሳብ እያወራን እየተነጋገርን ሳንግባባ እንቀርና በጣም ረዥም ሰዓት ወደ ጭቅጭቅ ይሄዳል። የኔን ሀሳብ ተቀበለኝ ወደሚል ይሄዳልና የትኛውም የወንጌል አማኝ የሚያምነው እምነት አለ፣ የሚረዳው የሚመላለስበት እውነት አለ። ያ እውነት ደግሞ ፈቀቅ ሲል አይ ትክክል አለን ብሎ የሚቃወምበት መንገድ አለ። ግን ቅድም ጆ የተናገረው ነገር እንደው ብናነሳ ብዬ አስቤ ነው እንትን ያልኩት። እናንተ ያላችሁትን ነገር መድገም ስለማልፈልግ ምንድነው የመፍትሄ ሀሳቡ? አዎ ፕሮቴስታንት እውነት ያልሆነ ነገር ፕሮቴስት ማድረግ ነው ምናምን ነገር፣ ግን ሁል ጊዜ እንትና ስህተት ነው ማለቱ ትክክል አያደርጉም። ስህተቱን ማንሳታችን ወይ ደግሞ ስህተቱን ማንሳታችሁ የሆነ ነገር ትክክል አያደርጉም። ከዛ ይልቅ ስህተቱ እንዴት ነው ማረም ያለብን የሚለው ነገር ላይ ፎከስ ቢደረግ ብዬ አስባለሁ። ለምሳሌ ቅድም ሲነገሩ የነበሩ ካውንስሉ ውስጥ ትክክል ያሉ ነገሮች አሉ፣ ካውንስሉ ጋር እንደዚህ የሆኑ ነገሮች አሉ ምናምን ነገር። ከተስፍሽ ጋር በዚህ ጉዳይ ከዚህ በፊት አውርተንም እናውቃለን። አንዳንድ ነገሮች ላይ ያልተግባባንባቸውም የተግባባንባቸውም ሀሳቦች አሉ። ጀስት እኔ ከተስፍሽ ጋር ባወራ በሀሳብ ነው። እኔ ከፓስተር ሳላ ጋር ባወራ በሀሳብ ነው። ፐርሰናሊ ተስፍሽን አላውቀውም። ፐርሰናሊ ጆን አንድ ቀን በአካል አግኝቼዋለሁ። ሌሎቻችሁን እዚህ ጋር ያላችሁትን አላውቅም። ፐርሰናሊ ምንም ከጆ ጋር በስልክ አውርተን እናውቃለን፣ ከአይዴ ጋር በስልክ አውርተን እናውቃለን። ማናችንም ፐርሰናል ማንተዋወቅ ሰዎች አብዛኞቻችን። አንዳንዶቻችን እዚሁ ቲክቶክ ላይ ስለተዋወቅን እንደ ቤተሰብ እንደ ጓደኛ ሆነ የምናወራ ሰዎች ልንሆን እንችላለን። ደግሞ ፐርሰናል ቅድም እንዳነሳችሁት የምትተዋወቁ ሰዎች ልትኖሩ ትችላላችሁ። ግን የሆነ የግል ጠብ የግል እንትን ጉዳይ ኖሮን አለም እዚህ ጋር ሁላችንም የሚያነጋግረን ነገር ሁላችንም ያመንነው የጋራ የሆነ አንድ እምነት አለን፣ የጋራ የሆነ ተቋም አለን። ስለዚህ ያ ተቋም እንደ እግዚአብሔር ቃል ካልሆነ ተቋም ውስጥ ያሉ አካሄዶች ምናምን ካልሆኑ ልንናገራለን። ግን የኛ ንግግር ምንድነው የሚያመጣው የሚለውን ነገር ማየት በጣም ተገቢ ነው ብዬ አስባለሁ። አንዳንዴ ሌሎችን ሰዎች ቅድም ሲነሳ እንደነበረው ወደኋላ የሚመልሳቸው ከሆነ በጣም ጥንቃቄ ማድረግ አለብን። ትዝ ካላችሁ የሆነ ጊዜ የትኛውን ኢየሱስ ነው የምከተለው ወደሚል ነገር ውስጥ የመጡ ሰዎች አሉ። አማኙ እንደዚህ አይነት ጥያቄ ተፈጥሮበት አይደለም። ከአማኙ ጀርባ ያሉ ሰዎች ከተነሳው ሀሳብ ተነስተው የትኛው ኢየሱስ የሚል ጥያቄ ፈጥረው አማኙን እንትን እንዲል ጥያቄ ውስጥ እንዲገባ ያመነውን እምነት ጥያቄ ውስጥ እንዲገባ የትኛው ኢየሱስ የሚል ጥያቄ ውስጥ እንዲገባ የተደረገበት ጊዜ አለ። ስለዚህ ንግግሮቻችን ወደኋላም ወደፊትም ሄድ ብለን የሚያመጡ ውጤቶችን የሚያመጡ ለውጦችን ማየት መቻል አለብን። ሲቀጥል ደግሞ የምናወራቸው ነገሮች ሁሉ ለመፍትሄ እንደሆነ ይታወቃል። መቼም ችግር ሲነገር የሆነ ችግር የሆነ ጥፋትን ስታነሱ የመፍትሄውን 50% ተሄዷል ተብሎ ይታመናል። ለምሳሌ አንድ ሰው በሽታ ቢኖርበት በሽታው ሲታወቅ መድኃኒቱ ይታወቃል። በሽታው ካልታወቀ የሰውየው መድኃኒት አይታወቅም። ስለዚህ በሽታው ምንድነው የሚለውን ነገር ማወቅ አንድ ጉዳይ ነው። ግን በሽታው ታውቆ ደግሞ በሽታው ላይ የማይሰራ ከሆነ መድኃኒቱ ላይ የማይሰራ ከሆነ ሁል ጊዜ እርስ በርሳችን እየተነካከስን ቡድን እየተከፈለ የሚሄድበት ነገር ውስጥ ይገባል። ስለዚህ ሁሉ ሰው የሚያወራው ግድ ይለኛል፣ እኔ ላመንኩት እምነት ግድ ይለኛል የሚል ስሜት ስላላችሁ ሁላችሁ የምታወሩት የጋራ የሆነ ተቋም አለን። እኔ ማንም ሰው ካውንስሉ እንዲቃወም አልፈልግም። ፐርሰናሊ ግን ካውንስሉ ውስጥ የምትቃወመው ነገር የለም ወይ? ሊኖር ይችላል። እያንዳንዱ ሰው ካውንስሉ ውስጥ የሚቃወመው ነገር ይኖር። አሁን ተቃውሟችን ካውንስሉ ይፍረስ ስላልሆነ ማለት ነው። ይስተካከል። እኔ የምተባበረው ምንድነው መስተካከል ያለበት?
ኦኬ ይሄ ጉዳይ መስተካከል እንዴት ይስተካከል? የኔ ድርሻ ምንድነው? እያንዳንዳችን ድርሻ ምንድነው የሚለው ነገር መታየትና መታሰብ መቻል አለበት ማለት ነው። ግን ምን ሆኗል? ብዙ ጊዜ የተለመደው ነገር ሁሉ ጊዜ ስህተት ማለት ተለምዷል እና እንደው እንትኑን ብንቀይረው ወደ መፍትሄ ሀሳብ ብንመጣ እንዴት ነው መስተካከል ያለበት የሚለው ነገር ላይ ሞሮፍ ብናስብ ያን ነገር እንዲሰራ ብናደርግ የሚል ሀሳብ ነው ያለኝ። አዎ በጣም ብዙ ጥልቅ የሆኑ ችግሮች አሉ። ከፈቃድ አሰጣጥ ጋር ችግሮች ሊኖሩ ይችላሉ። ፈቃድ የተሰጣቸው ደግሞ እንደው አሉ ወይ በተቋምነት ደረጃ አሉ ወይ እየተንቀሳቀሱ ነው ወይ የሚባለው ነገር አካሄድ አለ ወይ? ለምሳሌ እኔ ካውንስል ውስጥ ከታቀፉት ሰዎች መካከል አንዱ ስለሆንኩኝ የካውንስሉን አካሄድ አውቃለሁ። በተቋቋመበት መንገድ ደግሞ ሳይሄድ ሲቀር አይቼ አውቃለሁ። ማለት ጥያቄ የሚያስነሱ ነገሮች በፈቃድ አሰጣጥ ደረጃ ጥያቄ የሚያስነሱ ነገሮች አይቼ አውቃለሁ። በእያንዳንዱ ከተማ የካውንስል ቢሮዎች አሉ። ፍቃድ ሲሰጥ ለምሳሌ ካለበት ከተማ ደብዳቤ ማጻፍ መቻል አለበት። አንድ ቸርች ሊመሰረት የተነሳ ሰው ካለበት ከተማ መንፈሳዊ ፕሮግራሞችን መንፈሳዊ ነገሮችን እያደረገ እንዳለ ያው 100 ሰው በስሩ መኖር አለበት ይባላል ሲሰጥ ማለት ነው። ስለዚህ እነዛን ሰዎች እየመራቸው ነው እያገለገልን ወይ እንቅስቃሴ አለ ወይ የሚል ነገር ይጠየቃል። እኔ አሁን እሱ ላይ ለኔ ስህተት ነው ብዬ የማሰበት ነገር አለ። ሲጀምር እንደ ተቋም ሳይቋቋም 100 ሰው ከየትም ሊያመጣ አይችልም። ስለዚህ መታወቂያዎችን የሰዎችን መታወቂያ ይሰበሰባል፣ የሌለ ነገር ይሰበሰባል። አሁን ያን ነገር ለማስተካከል ደግሞ ካለበት ከተማ ጸሎት ጀምሯል የሚለው የካውንስሉ ቢሮ በየከተሞች አሉ፣ ያን ነገር ያጠናሉ። ያቺ ቤተክርስቲያን እንኳን ባትኖር ቃለ ሕይወት ወይ ደግሞ መካነ ኢየሱስ እዛ ከተማ ላይ ካሉ እነሱ ይሄን ፍቃድ እንዲሰጥ የድጋፍ ደብዳቤ ይጽፉለታል። ከዚህ ውጪ በሆነ መንገድ ሰዎች ሄደው እንዳወጡት ትሰማላችሁ። ስለዚህ ይሄ ነገር እንዴት መጣ ብሎ መጠየቅ ተገቢ ነው። ስለዚህ እነዚህ ነገሮች ሁሉ መስተካከል ያለባቸው እዛ ተቋም ውስጥ ሆነው የስተትን አሰራ የሚሰሩ ሰዎች ግለሰቦች ሊሆኑ ይችላሉ። ተቋሙ ሳይሆን ያን የሚሰራው ግለሰቦች ናቸው። ተቋሙ ነው የሚመሩት አይደል? ስለዚህ የግለሰቦች ችግር አለ። ተቋሙ የሚመራበት ደግሞ ተቋማዊ መልክ አለው ወይ ከሆነ ተቋማዊ መልክ ከሌለው ተቋማዊ መልኩ እንዲገነባ ምንድነው እያንዳንዳችን ድርሻ? ስለዚህ እነሱ ነገሮች በደንብ መስራት ነበረባቸው። ለምሳሌ ቀደም ከዚህ በፊትም ተስፍሻ አንስቶትም ስለሰማው ማለት ነው። ለምሳሌ እነ ብርሃኑ ቡልቻ ነበሩበት፣ ሌሎች ሰዎች ነበሩበት። ዛሬ መለስ ብሎ ይጸጸታሉ ምናምን ነገር። የእነሱ ጸጸት ለእኔ ምንም ዋስትና አይሆንኝም። ለምን ለስህተቱ ዋናው ምክንያቶች ናቸው ብዬ እነኛን ሰዎች ማሰቡ። ትናንትና አድምተው ያን ነገር ቢሰሩት ዛሬ ይሄ ነገር ባልተደገመ ማለት ነው። ስለዚህ አሁንም ከዚህ ነገር ተወጥቶ አንዱን ከመውቀስ ተወጥቶ እኔ የለሁበትም ጥፋተኛ አይደለሁም ለማለት ከሚካሄድበት ነገር ተወጥቶ ይሄ ነገር እንዴት ነው መስተካከል ያለበትስ? በመንግስት ደረጃ መደራጀት አለብን። እንደ ሀገር እንደ ተቋም መደራጀት አለብን። የወንጌል አማኞች ህብረት የሚባል እንደ ተቋም መቋቋም አለበት። ስለዚህ እነዚህ ነገሮች ለማስተካከል የእያንዳንዳችን ድርሻ ይጠበቃል። ቲክቶክ ላይ ከመቃወም ያለፈ፣ ዩቲዩብ ላይ ከመቃወም ያለፈ እኛ ወደዛ ጠጋ ብለን ምንድነው መስራት ያለብን? የስነ መለኮት እውቀት ያላቸው ሰዎች ምክር ሀሳቦችን ማቅረብ አለባቸው ብዬ አስባለሁ። ስለዚህ በያሉበት ቤተክርስቲያን ደግሞ ተደራጅተው ጥያቄዎቹ እንዲነሱ ማድረግ፣ ለእነኛ ነገሮች የመፍትሄ ሀሳቦች እንዲመጡ ማድረግ አለብን ብዬ አስባለሁ። አሁን ምዕመናኑን ጥያቄ ውስጥ የሚወስድ ማለት ስለ ካውንስሉ ምንም የማያውቁ ሰዎች ጥያቄ ውስጥ እንዲገቡ የሚያደርግም ነገር ስለሆነ ማለት ነው። በመካከላችን መቼም የእውቀት ከፍታ ውስጥ ያሉ ሰዎች አሉ፣ መካከለኛ ሌቭል ያሉ ሰዎች ምንም የማያውቁ ትላንትና የዳኑ ሰዎች አሉ። ስለዚህ ወደኋላ እንዳይመለሱ የቤሊም ስጋት ይሄ ስለሚመስለኝ ማለት ነው። ወደኋላ ሌሎችን ሰዎች የሚመልስ ነገር ሊኖር ስለሚችል አድማጮቻችን እነማን እንደሆኑ አናውቅም እዚህ ጋር። ስለዚህ ንግግራችን በጣም በጥንቃቄ ሊሆን ይገባል። የምናነሳቸው ነገሮች ሁሉ ጥንቃቄ የተሞሉ ሊሆኑ ይገባል። ለተቾቻችን እድል የሚሰጥ መሆን የለበትም ባይነኝ። አመሰግናለሁ። ቴንኪዩ አገልጋይ ዘርሽ፣ ሁላችሁም ጌታ ኢየሱስ ይባርካችሁ። እኔ አንድ ነገር ላይ ደግሞ ትኩረት ያደረግን ሁላችንም ብንሄድ ጥሩ ነው ብዬ አስባለሁ። በተለይ የቆየን ክርስቲያኖች የቆየንም አገልጋዮች ሰው በየቀኑ ወደ ሲኦል እየወረደ እንዳለ ዊና ይሄን የማያውቅ መቼም የለም። ስለዚህ አስቸኳዩ ነገር ጌታችን ኢየሱስ ክርስቶስ ነፍሳትን እንድንጠራለት ይፈልጋል። በእኛ ውሎ ውስጥ ሰዎችን እግዚአብሔር እየደረሳቸው ነው ወይ? ካሉበት ሞት የሚያስመልጣቸውን ወንጌል ተያይዘን እየሰራን ነው ወይ የሚለው ኢንዲቪዥዋሊስ እየሰራው ነው ወይ የሚለው ላይ ደግሞ በግልም በህብረትም ትኩረት ደግሞ እናደርግ እሱ ላይ። ከዛ ሰዎችን የምንጠራው ደግሞ ወደ ተቋም ስላይደለ እንደ ወንጌላን አማኞች ወደ ክርስቶስ ነው የምንጠራው። ሰው ቃሉን እንዲያውቅ ቃሉን እንዲያነብ ስለሆነ እሱ ላይ ትኩረት እንድናደርግ። ምክንያቱም ሰው እያለቀ ነው፣ ሰው እየጠፋ ነው፣ ሰው ወደ ሲኦል እየወረደ ነው። ተጠያቂዎች ነን። በገዛ ዘመናችን የተሰጠንን ዘመን እንዳንቀልድበት
በጣም ልናስበው ይገባል። አያችሁ አንዳንዴ ክርስቲያን ሲበረታ በጣም ለወንጌል ይነሳል። በጣም ሲበረታ ጸጋ ሲበዛልህ ኤቭሪ ሰከንድ ወንጌል ካላወራህ ደስ አይልህም። ነፍሳት ካልዳኑ ደስ ብሎ አታድርም አትውልም። እና ሰው በጣም እያለቀ ነው ወዳጆች፣ ወደ ሲኦል እየወረደ ነው። በመኪና ይቀጠፋል፣ በጦርነት ይቀጠፋል፣ በተለያየ ነገር ከተማ ውስጥ ራሱን እያጠፋ ነው ሰው ምናምን። እኛ የምናደርገው ነገር ደግሞ በጣም ሸክም የከበዳቸው ሰዎች ቤት ውስጥ እንኳን ሆነው አዳዲስ ሰዎች እንዲዞርባቸው ግራ እንዲገባቸውም እያደረግን ነው። እሱ ላይም ትኩረት ይደረግ በጣም። ከዛ እነዚህ ስራዎች ደግሞ ቅድም የቢ ያለው ነገር ነበር። ተስፍሽ አሁን በተሰጠው ጸጋ እዛ ላይ ቃውም ሲሰራ፣ አንዱ ደግሞ ሌላኛው ላይ ሲሰራ፣ ሁሉም የየራሱን ስራ ይስራ። ከዛስ ሁሉም ደግሞ አንዱ ያንዱን ሸክም ይሸከም፣ አንዱ ያንዱን ይደግፈው። አሁን እርስ በርሷ የምትቃወም መንግስት ጠፋል ይችላል። እዚህ ውስጥ ተስፍሽ በሚያደርገው ነገር ተስፍሽን ለመቃወም ግሩፕ ሊያዝ ይችላል። ይሄ ነውር ነው፣ ነውር ነው በእግዚአብሔር መንግስት ውስጥ። እኔን ካልመሰል ከኔ በሚሄድበት መንገድ ካልሄድክ አይባልም። ተስፍሽ ጋር ጉለት ካለ ጉለቱን መምላት፣ ይሄኛው እንዲህ ብታረገው እንደዛ፣ እሱ እኔ ጋር ካየ እንደዛ፣ እንደዚህ ያደረግን ኢንዲቪዥዋሊም በህብረትም ወንጌል ይሰራል አለው መልእክቴ ማለት ነው። ሌላው ያው ካውንስሉ በጣም ኦፕን ነው። ቢሮም ድረስ ሄዶ መናገር ይቻላል። እኔ ቢሮ ድረስ ሄጄ እናገራለሁ ብዙ ጊዜ እና ምላሽም ይሰጣሉ። ለማስተካከልም ሊጥሩት መንገድ ይኖራል። ይስተካከላል ብዬ ደግሞ አምናለሁ። አንድ ቀን ምኑ ነው የሚስተካከለው? አሁን ትምህርቶች እየተስተካከሉ ነው። ለምሳሌ መሬት ላይ የወረደ ሰባቱ አማደ ትምህርት የሚባል አለ። እነሱ በዝርዝር እየተሰሩ ጥርት እያለ ይሄዳል። ገና መቋቋሙ እንደመሆኑ መጠን እሱ ካለ ምን ይሆናል መሰላችሁ? ለምሳሌ አንድ ቸርች ሲጀምር ሰውን አይቶ ነው ፕሮግራም የሚጀምረው። ግን አንድ ቸርች ፕሮግራም መጀመር ያለበት ሰው ስላለ አይደለም። ዛሬ የጸሎት ቀን፣ ዛሬ የጥናት ቀን፣ ዛሬ ብሎ ቸርች ስትራክቸር አውጥቶ ማስቀመጥ ያለበት ሰው ሳይኖር፣ ያ ስትራክቸር ካለ የመጣው ሰው ሁለት ሰውም አንድ ሰውም እያለ ይጀምራል። ከዛ በዛ ነገር ላይ እያደገ ይሄዳል። ስለዚህ ከሰው ጋር ለምንፈሰው ፕሮግራሞች ግን ወሳኝ ናቸው። ባጭሩ ለምሳሌ በካውንስሉ ያለው ሰባቱ አማደ ትምህርት የሚለው ለምሳሌ እሱ በጣም መሰረታዊ ነገር ነው። ከሱም ያለፈ ነገር ደግሞ እንዲሰራ ቀጥሎ ሰው መንፈስ ነው ምናምን የሚሉትን እነሱንም ነገ ማያስቀጥላቸው አሁን ያሉ ሰዎች ያልፋሉ። ቀጣይ ስትመጣ የማይቀየር ትምህርት ሰነድ ከተቀመጠልህ በእርሱ ነገሩን ታስቀጥለዋለህ። የወንጌላን አማኞች የወንጌላን አማኞች ህብረት መኖሩ ጥሩ ነበር። አረ ፐርፌክት መቼም የሰማይ ስብስብ አናገኝም ምድር ላይ። እሱንም ታሳቢ በማድረግ ያለንን ሪሶርስ አቅማችንን በመጠቀም ግሳጼያችንንም ዘለፋችንንም አፕሪሺየሽንንም ይዘን የእግዚአብሔር ስራ ይሰራ የማለት ሐሳብ አለኝ። ተባረኩ። ኃይሌ ያውራና ከዛ እንቀጥላለን። ኃይሌ ሆስቱ ወይ ይሻለ እንዴት ነህ አለው እንዴ? የቤልንም ስድብ ሰምቻለሁ። የሁሉንም እየሰማሁ አይደል እንደ ቁጭ ብዬ እና በጣም ጥሩ ጊዜ ነበረ። ግን አንዳንድ ለተሳዳቢዎች እድል ባንሰጥ ብዬ አስባለሁ። ምክንያቱም ለምን እንደሆነ አላውቅም፣ ሰው ያልተረዳው ብዙውን ጊዜ በሌ ፖለቲካ የሚላት ነገር አለች። እሷን ነገርዮ እንደው እናንተ ትልልቅ የተሻላችሁ ነገር ስላላችሁ ጆዬ ተስፍሽም ፓስተርም ዘርዬም ዘርዬ ማለት ፕሮፌት ዘሪው ሌሎቻችሁ እዚህ ሚዲያ ላይ ያላችሁ ወንድሞች ታው ልትሉት ይገባል። በቃ የማይሆን ነገር አይሆንም፣ የሚሆን ነገር ብቻ ነው መቀጠል ያለበት ብዬ ነው የማምነው እኔ ጆዬ። ስለዚህ አግሬሲቭ ሆኖ ለምሳሌ አሁን ተስፍሽን የተናገረበት መንገድ ይቅርታ አድርግልኝና በጣም ነው ያሳዘነኝ። ምክንያቱም አያውቀው የት ያውቀዋል? አንተን አሁን ብድግ ብሎ አንድ ሰው ጆ ማለት አጭበርባሪ ሌባ ምናምን ቢል ማቀን ያክል ስለማቀን ላንተ ልቆም ይችላል። እንደሱ አይነት ነገር ሲሰሙ ተው፣ ዝም መባል የለበትም። እረፍ፣ ልክ አይደለህም ይባል ይገባል። ቤላውን ቅድም በጣም ነው ያሳዘነኝ። እኔ ያው ስላስቆምከኝ እንጂ ዮሐንስ
ቅድም በጣም ልቆጣ ነበር ልናገር ነበር። ምክንያቱም እኔ ተስፍዬን አውቀዋለሁ ከፌስቡክ ጀምሮ ነው የማውቀው። እሱ አያውቀኝም። እኔ ወይን በሚል በዛ ነው የምከታተለው። ከፌስቡክ ጀምሮ ነው የተስፍዬን ማለት አንድም ቀን ሲወላውል አይቼው አላውቅም። በቃ አቋሙ መንፈሳዊውን ነገር ማጣራት ነው። በእግዚአብሔር ቃል ዕውቀት እየፈተሸ ነው ያለው። የወንድማችን ደግሞ ትልልቆች አሁን እሱ ቤላ አውቃቸዋለሁ ብሎ አፉን ቅድም ሲያላቀቀን ያው ትናንት ጻድቁ ግን በጣም ቀረቤታ ያለው እንደውም ከቤሊ ይልቅ ተስፍሽ ነው ለጻድቁ። ይሄን እንኳን አንዳንድ ጊዜ በማስተዋል በጣም ጥሩ ነው ብዬ አምናለሁ። ቀጥሉ ጆዬ፣ እንደዛ ነው ማለት ነው። ተስፍሽ ከተሰማው ተባረክ። አዝኛለሁ። ይቅርታ ተባብላችሁ ሊሆን ይችላል አዎ ተባብለዋል። አይልሻ ቤልን ምከሩ። አይልሻ ተባብለዋል። ትክክል ነው የሚል ሀሳብ ኖሮ ሳይሆን ቤሊ ወንድማችን ካለው ቅናት የተነሳ የሚደረጉም አንዳንድ እውነት ደግሞ ፖለቲካም ሲባል እኮ አለ ሸምጠጥ አድርገን ማለት ነው። እና ወንጌል ላይ የሚሰራ ሸፍጥ አለ። ወንጌል እንዳይሰራ ትውልድ እንዳይሰማ ያው ወንጌል አማኝ ፖለቲካ ሲሰራበት ነው የኖረው ይታወቃል በግልጽ። እኛ ራሱ ልጆች ሆነን ታውቃለህ እንግዲህ ታሪኩን ቤተክርስቲያን እስከ ማፍረስ ድረስ የደረስኩበት ግሩፕ እንጂ ያኔ የነበረው ምንድነው ሲባል ፖለቲካ ይሰራ ስለነበር የድመት ሥጋ ይቆርባሉ፣ መብራት አጥፍተው እንዲያረጋሉ፣ እንደዚህ ናቸው እንደዛ ናቸው የሌለ ሳንቲ በጣሪያ እንዲህ አይነት ፖለቲካ ከጥንት ጀመረ። አሁንም ያለው ወደፊት የሚቀጥለው አቅጣጫውን አደራረጉን ሊለውጥ ይችላል እንጂ ለምን ሲባል እግዚአብሔር እየሰራበት ያለ መንገድ እንደሆነ 100% ብያለሁ። ምድራችን ብርሃንን እግዚአብሔር ለትውልድ እያበራበት ያለ መንገድ ነው። ወንጌላውያን አማኞች አዎ ከማንም ጋር የሚወዳደር አይደለም ለኔ ማለት ነው። አይናችንን ከከፈት ነው እና ግን ኢሞሽን ሲሆን አንዳችን ታግሰን ከዛ በኋላ ወደዚህ እንደዚህ ወደ ይቅርታ እናመጣዋለን ብዬ አስባለሁ። እንካ ሰላምታ ስትባባል ቤቱ ተረብሾ ቲክቶኩ ተረብሾ ከዛ ሰው ተረብሾ አይምሮ ተረብሾ ሳይታነጽ እንትን ይላል ማለት ነው ይቀራል ማለት ነው። ገባ አይልሻ? ስለዚህ ሁሌም አዎ ጆዬ፣ አሁን ለምሳሌ አንተ ተቆጥተኸኝ ታውቃለህ። ስትቆጣኝ አደባባይ ላይ አይደለም የምትቆጣኝ፣ በውስጥ ነው የምትቆጣኝ። ስንገሳሰስ እኔም አንተም ምክርም ከፈለኩ አንተን ነው የምጠይቀው፣ ምክርም ከፈለክ የምንጠያየቀው ነገር አለ። አሁን ተስፍሽን እኮ ሰው እኮ ስለማያውቀው ነው እኮ። አሁን ተስፍሽን ለምንድን ነው ይሄንን የምትለው ኃይሌ? ይሄንን ያክል ተስፍሽን የታውቀዋለህ ብለህ ብትጠይቀኝ ተስፍሽን አሁን ቤል አውቃቸዋለሁ የሚላቸው እጥፍ ያውቃቸዋል። አስቀድሞ የሚያውቃቸው አብረውት የሚሰሩ ነበር። ዛሬ ከባህር ማዶ ቢሆንም አብረውት የነበሩ ናቸው ነው የኔ ጥያቄ። አሁን ተስፍሽ አሁን አንዳንድ ስለማያወራ እኮ ለካባረክ ተነፈስ አይልሻ ምን መሰለ አሁን ቅድም በቃ ምራፉ ተዘጋረ። በቃ ስላላወቀው ነው ተስፍሽን አያውቅም። ስለዚህ የሚገምተውን ነገር ተናግሯል። ኢሞሽን ሆኜ ነው አለ አለቅ። አሁን የሰው አይምሮም ታንጭ ይወጣል ከዚህ ቤት። ግልጽ ሆነልን። ደስ ደዛ ነገር የቆሰቆስ እንዳናባብስ ነው። ትቀጥላላችሁ። ተስፍሽ አለ ምን የምትለው ነገር አለ ተስፍሽ? ኖ እኔ ምንም የለኝም። ያው የለመድኩት ስለሆነ ብዙ እንደዚህ አይነት ነገር ብዙ እንትን አልልም። እኔ ሁሌም የምለው ነው እኔ ደህና ሰው የሆንኩት ደህና የሚባል ሰው የሆንኩት ልክ ዳዊት ልጁን ሰለሞንን ሰው ሁኑ ያለው እንዳለው ደህና ሰው የሆንኩት ወንጌላዊ ክርስትና ውስጥ የገባው ኢየሱስን
ኢየሱስ እኔን ከተቀበለ በኋላ መቀበል እንደተቀበለኝ አውቄ ህይወቴን ከሰጠሁት በኋላ ነው። አላማዬም እቅዴም ህብረት መበተን ኢቭን ስለ ካውንስሉ ስናገር በጣም ለአባቶች ያለኝ ፍቅር በጣም ለቤተክርስቲያን ያለኝ ፍቅር ሰዎች በሐሰተኞች እንዲጠፉ ካለ መፍቀድና እንደዚህ አይነት በሮች ከመከፈት የተነሳ ነው ካውንስሉን የምቃወመው እንጂ አባቶችን ሁሉ ሰብስቤ መሳደብ ባለጌ አይደለም። እነሱ ስር ነው ያደግኩት። መናገር የማልፈልገው ብዙ ነገር አለ ማለት ከብዙዎቻችሁ ምናልባት በላይ በጣም ቅርብ የሆኑ ሰዎች ናቸው እና ምናልባት እንዳልኩት ቀደም ወይ በንግግር ያስቀየምኳችሁ ካላችሁ ሶሪ። ህብረት የማጥፋት ፍላጎትም እቅድም የለኝም። እኔ በቤተክርስቲያን ውስጥ አሁንም እያገለገልኩ ነው ያለሁት። ህብረትን በጣም አፕሪሺየት ነው የሚል ቪዲዮ ሰርቷል። ከዛ እሱን በመቃወም ዘነበን ሰውየውን አይልክም፣ ዮናታንም ሰውን ይልክም። በወንድማማች መካከል እንደዚህ አይነት ነውር መዝራት እንደዚህ አይነት ጸብ መዝራት መጥፎ ነው፣ ክርስቲያናዊ አይደለም፣ ነውር ነው። ይህንን ደግሞ ልንቃወሙ ልናወግዘው ይገባል። ሰዎች ጥፋትም ሲሰሩ በግላቸው መጠየቅ አለባቸው። ለምሳሌ ሳሚ ሲናገር ተሳስቶ ከሆነ ዮናታን የተተበት መንገድ መጽሐፍ ቅዱሳዊ ካልሆነ እንኳን እንደ እግዚአብሔር ቃል ልክ አይደለም መባል አለበት እንጂ እገሌ ልኮት ነው እገሌ ከጀርባ አለ መባባል የለብንም። ይሄ ነውር ነው። አንተም ይሄን መተስተናገር ዮናታን እንደዚህ በልልኝ ብሎ አይደለም የመጣው እና እንደዚህ አይነት ነውረኞችን ስታዩ ዝም አትበሉ። በቤተክርስቲያን ውስጥ ወንድማማች መካከል ጸብን የሚዘሩ ሰዎች መቃቃርን የሚፈጥሩ ሰዎች መንፈሳዊ መስለው የሚዘሩ ሰዎች ልናስቆማቸው ይገባል የሚል ነው። በነገራችን ላይ የመጀመሪያ ኢንቴንሽን የተጀመረው ከዛ ነው አድጎ ካውንስሉ ላይ ደረስነው ለማለት ነው። ኤኒዌይስ እንደዚህ አይነት ነገር መቼም ጆይም እንደማትቀበል አስባለሁ አምናለሁ። ማስቆም አለብን። በእንደዚህ ወንድማማች መካከል ጸብ የሚዘሩ ሰዎችን በተቻለ ልክ ነው። ጥሩ ሐሳብ ነው ያወራችሁት። ትክክለኛ ርዕስም ላይ ነው። እንደዚህ እያወራን እያንሸራሸርን ነገር እያስተካከልን እንሂድ ብዬ አምናለሁ። ብዙ ነገር የሚያሳስበን ነገር የነፍሳት ጉዳይ አይደለም። ብዙዎች ሊሰሙን ይፈልጉና ሊጽናኑ ይፈልጉና ሚዲያ ላይ ያሉ ምናምን፣ እኛ ግን እዚህ በምናደርገው ጭቅጭቅ ብዙ ነፍሳት አምልጠውናል። ያንን ሳስብ ነገሮችን እንደዚህ መስራት አለብን በመደማመጥ ብዬ ስለማምንና ደሞም ስላመንኩበት ነውና ተባረኩ። ዘርሽ አይልሻ ተባረኩ። መደማመጥን ባህላችን እናድርግ፣ ከኔም ጨምሮ ማለት ነው። ብሩኩ ነው። እሺ ጆ ተባረክ። አይልሻ ወዬ የት ሆነ? ምንድን ነው እሱ? እስቲ ቦታውን ያዘው እስቲ ደግሞ